ጋር ሌላ ቀን ብናወራ ነው የሚሻለው። ነው አይደለም? ግን ፀጉር ለምንድን ነው የተቆረጠው? እስኪ ንገረኝ። ፀጉሩ ተቆርጦ ስለዚህ ምናምን ያያል። መልስ አላት። በጣም አሪፍ። ስለዚህ በኦርቶዶክስ አስተምሮ መሰረት የአዲስ ኪዳን መጽሐፍ ስንት ነው? ምን አይነት ጥያቄ ነው? 27 ኦርቶዶክስ 27 ነው ነው። አሁን በዚህ በተናገረው ቅድም ሲነጋገር በነበረው ነገር መልስ ልሰጥ ነው የገባሁት። ስለዚህ በዚህ ነገር አትምጣብኝ ማለት አትችልም ወይ አላምንበትም ማለት ነው። እያለ ካልተመቸ መውረድ ትችላለህ። አይ መውረድ ሳይሆን ነገር ይሄ ነው እንጂ የምትወርደው አንደኛ መጽሐፍ ቅዱስ ኖሮ ቆይ ሰማሁ አይደል? እስከ መጨረሻ ምንም የእውቀት ጉዳይ አለ ስለምታፍርበት ነው። በስዕል ፊት ሲሰግዱ በስዕል ፊት አንተ የምትሰግደውን ስግደት ለምን ትፈራለህ? ቅዱስ ውስጥ ልታሳየው ስግደት ነው የፈለግከው ወይስ በስዕል ፊት ነው የፈለግከው? ስለ ስዕል ነው የጠየቁ። ለስዕል መስገድ መጽሐፍ ቅዱስ ማለት አይገባም አንተ። የሚገርምህ ከድግስ የመጣው ነው። ድግስ ተጠርቼ ከዛ አንተን ፕሮግራም የተከታተልኩ ነበር እና ከድግስ ወጥቼ ነው ወጣሁት። አልጠጣም አልበላም ብዬ ነው ወጣሁት። እሺ የፈለከው ጥያቄ ጠይቀኝ፣ እኔም ጥያቄ ጠይቃለሁ። ድግሱ ይቅርብኝ ብያለሁ። ጠላው ምኑ ሁሉ ነገር ስማ። ለምን ይቅርብህ? ና ዝም ብዬ 2 ብርጭቆ ነው የጠጣሁት። ስማ 2 ብርጭቆ። እሺ 2 ብርጭቆ ራሱ ብዙ ኃይል ይሆናል ብዬ አስባለሁ። ለምን ማመን የመጀመሪያው አዩ ማመን ምንድነው? እሱ ኢትስ አ መስት ነው። በቃ ግዴታ ነው፣ አስገዳጅ ነው። እሱ ተጓደለ ማለት ድነት አከተመለት ማለት ነው። አዩ ስለዚህ መጽሐፉ አዳኙ ማን ነው ብለህ ስትመረምር አዳኙ ኢየሱስ ነው እንጂ ውሃው አይደለም፣ ዘይቱ አይደለም፣ ወይ ሌላው ጉዳይ አይደለም ማለት ነው። አዩ ስለዚህ አንድ ሰው በክርስቶስ ኢየሱስ ምን ሲያደርግ ሲያምን ነው የሚድነው። ለምንድን ነው ሰው ሲያምን የሚድነው ካልክ ሌሎቹ አጃቢዎቹ አይደሉም ሰውን ለማዳን አቅም ያላቸው። ኢየሱስ ነው አዳኙ። ስለዚህ አስገዳጁ እምነት ነው እንጂ ሌላው ጉዳይ አይደለም። አለሮ እሺ አኬ ቆይ ታገስ። እሺ ስልክ ገብቶበት ሊሆን ይችላል። አይ ብዙ ጊዜ ወሰድኩ እኮ ይደርስ እኔ ጋር ጊዜ ስጠኝ። እሺ እንሰጣለን፣ ምንም ችግር የለም። ዶንት ወሪ ጋይስ አትቸገሩ። እሺ ወጣ እሺ ካለ ተመልሰናል እና እንጨርሰዋለን። አክሊ ትንሽ ቅድሚያ ወይ ትጠይቃቸዋለህ እነሱን ካንተ በፊት የገቡ ስላሉ ፈቃደኛ ከሆኑ ፈቃደኛ እንድትሆኑ እንድትፈቅዱልኝ ፈልጌያለሁ። የምትችሉ ከሆነ ቀጥል። ግን እኔ ጥያቄ ነበረኝ። ጥያቄ ብቻ ነው ያለኝ። ፈቅደውልኛል። መልስ ለምትጠይቀኝ በዚህ ጉዳይ ለምትጠይቀኝ ሁሉ ነገር መልስ ለመስጠት ዝግጁ ነኝ። እጠይቅሃለሁ ደግሞ አንተም ዝግጁ መሆን አለብህ ማለት በዚህ ተማምነን መቀጠል። እንደ አንድ ኦርቶዶክሳዊ መልስ አለኝ ብለህ ታስባለህ? እኔ እንደ አንድ ኦርቶዶክሳዊ መልስ አለኝ ብለህ ታስባለህ? እሺ በጣም ጥሩ። ሜላይ ያለ አንተ ለማታወራኝ መልስ አለኝ። ምንም የተለየ ነገር ከኔ ጋር አታወራም። መጀመሪያ ከኔ ጋር እናውራ።
ከፈለጋችሁ ሁለታችሁም እየጠየቃችሁኝ በዚህ ጉዳይ እሱንም አንተንም ማውራት ይችላል። በጣም ደስ ይላል ብራዘር፣ ችግር የለም ሪላክስ አድርግ። እድሉን ለሜና ሰጠሁት እና እሺ ቀጥል። በዚህ ርዕስ ላይ ነው የምናወራው፣ በዚህ ርዕስ ላይ ነው። ጠይቁኝ ብለሃል እኮ ሪላክስ አድርግ ብራዘር፣ ችግር የለም። ኦርቶዶክስ መልስ አላት ነው አይደል ርዕሱ? ጥያቄ ነው። ኦኬ ኦርቶዶክስ መልስ አላት። በጣም አሪፍ። ስለዚህ በኦርቶዶክስ አስተምሮ መሰረት የአዲስ ኪዳን መጽሐፍ ስንት ነው? ምንድን ነው? ምን አይነት ጥያቄ ነው? 27 ኦርቶዶክስ 27 ነው። አሁን በዚህ በተናገረው ቅድም ሲነጋገር በነበረው ነገር መልስ ልሰጥ ነው የገባሁት እኔ። አዳምጥ። መልስ አላት አላልክም? አዳምጥ። አሁን ማባረር እችላለሁ እኔ። ስራ ለድነት አስፈላጊ መሆኑን አሳየዋለሁ። ይሄ ጥያቄ አይደለም። በእናትህ የወረደ ነገር አጠይቀኝ። የወረደ ነገር አጠይቀኝ። በዚህ በጀመረው ነገር አዳምጥ። በእናትህ አዳምጥ። መጀመሪያ ስራ መስቀል ላይ ያለው ምናምን ሲል ነበረ። እሱን ልነግረውን ላሳየውና ከፈለገ ያስወጣኛል፣ ከፈለገ ያቆኛል። በዚህ ነገር ላይ ግን እንነጋገር ነው የምነግረው። አሁን እሱ መስቀል ላይ ያለው ምናምን ሲል ነበረ። መስቀል ላይ ያለው ሰውዬ ቤተክርስቲያን እንደ ቤተክርስቲያን ጀምራለች ወይ? ጥምቀትስ ጌታ ጥምቀትን በዛ ሰጥቷል ወይ? ሚዩት አድርጌያለሁ። አሁን በቃ ሰማሁ አይደል? ሰማሁ። ቆይ ወዳጅ፣ ፍርሃት፣ ይህን ያክል ፍርሃት ለምን አትረጋጋም? ስራም በስራ በኩል ባለው ነገር አክሊሉ እባክህን አትጩ፣ እባክህ አትጩ። ኦርቶዶክስ መልስ አላት ወይ ብዬ ስጠይቅ አሁን መልስ አላት ያልከኝ፣ ለዛ መልስ ልስጠው። አክሊሉ እባክህን ቅድም የተናገረው ከልጁ ጋር ሲናገር ትሰጠዋለህ፣ ወዳጅ ትሰጠዋለህ። አትሰጠውም ያለስ ቆይ አትሰጠውም። እሺ ስማኛ ልመልስልህ። ስማኝ ጠየቅካ። ስራ ለድነት እንዴት እንደሚያስፈልግ ላሳየው። ከዛ በኋላ ወደ አንተ መጣ። ችግር የለውም። አካሄዱን መጀመሪያ አካሄዱን ለእኛ አንተ አትመርጥልንም። አሁን እሱ ከዳኒ ጋር እያወራ ነበር። ከዛ ደግሞ አንተ ከኔ ጋር እንድታወራ እድሉን ሰጠን ማለት ነው። ስለዚህ ከኔ ጋር በተመለከተ አሁን ቅድም ሲያወራ በተመለከተ አዳምጠኝ። ስራን ቅድም በተመለከተ አወራለሁ። በዛ እባክህ ቅድም ሲናገር በነበረበት የግዴታ እኮ መለመን በተመለከተ ከኔ ጋር አክሊሉ አንተ ማውራት ትችላለህ። በዚህ ርዕስ ስራ ለመዳን ያስፈልጋል አያስፈልግም በሚለው እናውራ። ይኸው ስራ እንደማያስፈልግ እኮ አንተ እያሳየ ነው። ስራ የለህም አንተ፣ ስርዓት የለህም። አያደል አንተ ነህ እንጂ እናንተ ናችሁ እንጂ ተገልብጣችሁ። እሺ አሁን ሚውት አድርጌያለሁ። እባክህ ስማኝ መጀመሪያ። ርዕሱን ለመቀየር ለምን አስፈለገህ? በዚሁ ቅድም ኧረ እባክዎትን እንዴ! እንደዚህ እየሆንክ ስራ ያስፈልጋል ደግሞ ትለናለህ። እንደዚህ እየሆንክ ፈሪዎች ናችሁ ማለት ነው። የሚገርም ስራ ነው ያለ፣ የሚገርም ስራ ነው ያለ። ይሄ ነው የሚያድነህ። እንደዚህ አይነት ስራ አየህ ነው እኮ እንደዚህ አይነት ስራ እንደሚያድን። አዎ ያለ ስራ የሚያድነህ ላሳይህ። ወዳጄ እሺ አሁን ሚውት አድርጌያለሁ። ስማ መጀመሪያ ስርዓት የሚባለውን ነገር እናስተምራችሁ። ሄድክ? ጥሩ እሺ ሄደዋል። እንግዲህ ኦርቶዶክስ መልስ አላት ወይ ነው ርዕሱ እኮ ጥያቄ ነው። ኦርቶዶክስ መልስ አላት ወይ ነው ርዕሱ። ከዳኒ ጋራ እንግዲህ ከማን ጋር እያወራ እንደነበር ዳኒ አላየው። ከአንድ ኦርቶዶክስ ጋር እያወራ ነበር። ከዛ በኋላ ከእሱ ጋር ልጁ ወጣ መሰለኝ። ከወጣ በኋላ እኔ ደግሞ ቀጥል አለኝ። ስለዚህ የምቀጥለው በዚህ ቤቱ ላይ በተቀመጠው ርዕስ ነው። ስጠይቆ እኮ መልሶልኛል። ኦርቶዶክስ መልስ አላት ወይ ስለው አዎ መልስ አላት አለኝ። እና ስለ መጽሐፍ ቅዱስ ስጠይቀው ምን አይነት ጥያቄ ነው ይላል። እንዴ ስለ ገድል ስንጠይቃችሁ ገድል አይደለም መጽሐፍ ቅዱስ ነው አላችሁ። ስለ መጽሐፍ ቅዱስ ደግሞ ስንጠይቅላችሁ ወደ ሌላ ትሄዳላችሁ። እና ይሄ ነው እንግዲህ እናንተ ስራ ማለት ነው። ይሄ ነው ያድናል የምትሉን በሌላ አገላለጥ። አያችሁ፣ ያሳዝናል። ብቻ ያው አታውቁትም። ለማንኛውም ኦርቶዶክስ መልስ አላት ወይ ነው
ፈራ ደግሞ ይላል። እኔ ጥያቄ አለኝ ልቀጥል ወይስ? ሌላስ ግን በስነ ስርዓት ብታወራው ጥሩ ነበር። እኔ በስነ ስርዓት ነው ያወራሁት። እሱ እኮ ነው አንተ ያው ሃይማኖተኛ ስለሆን ለሃይማኖቴ ነው እያገዝክ ያለው እንጂ እኔ በስርዓት እንደውም አውርቶ እስከሚጨርስ ጠብቄው ነበር፣ ግን እሱ አልጨርስ ሲል ነው የገባሁበት። በቃ እሱ አንድ ሰው ስማኝ፣ ቆይ አንተም እየገባህ ነው ማለት አንድ ሰው አሁን እናንተ እኛ ጋር ነው የገባችሁት አይደል? እኛ እናንተ ጋር መጣንም እኛ በቤታችን ያለ ነው ጥያቄ አስቀመጥን፣ አካሄዱን እንመርጦ እኛ ነን እናንተ አይደላችሁ። አንድ ሰው እኛ ቤት መጥቶ አካሄድ ሊመርጥልኝ አይችልም። በዚህ መንገድ ነው የምትሄደው ሊለኝ አይችልም። በቃ ይሄ ነውር ነው፣ በጣም ነውር ነው። ለምሳሌ አንተ ቤት ኖርማል ከቲክቶክ ውጪ አንተ ቤት መጥቼ ለምን እንደዚህ አታልጎም ሶፋውን እንደዚህ አታደርጉም አለ። በቃ እኔ እንደፈለኩ ነው ያደረኩት። ስለዚህ እናንተን ያስገደዳችሁ የለም። የብዙ ጊዜ ነው የሚለው በግድ ያስገባችሁ ሰው የለም። ስለዚህ እኛ የምንጠይቅበት አካሄድ ከተመቻችሁ ትመልሱልን አላችሁ፣ ካልተመቻችሁ ደግሞ ሳንጨቃጨቅ ክፉ ደግ ሳናወራ ትወርዳላችሁ ማለት ነው በስርዓት። በጣም ኢዚ ነገር ነው። ስለዚህ አሁን የተቀመጠ ርዕስ አለ፣ ኦርቶዶክስ መልስ አላት ወይ ነው። እሺ የሆነ ስፔሲፊክ ነገር የለም። ትንሽ እዛ ላይ እናወራለን። አንደኛ ምንድነው እዚህ ቤት ስንመጣ ምንድነው ታረጋችሁ አክብረን እንመጣ። አክብረን ስንመጣ ደግሞ ጀስት አንተን ክብር ቢኖር ራስን ላንተም ጥሩ ነው እንጂ መጥፎ ነገር አይደለም። አክብረን ነው እኛ የምናወራቸው፣ አክብረን ያወራ ነው። ማን ስናዋርዳየ ያው እሺ በቃ እኔ በተወቀ አይ ምንም ይሄም ሌላ አይነት መልክ ለመስራትም አትሞክር። በደንብ አክብረን ነው እያወራን ያለ ነው። ጥያቄ ሲጠየቅ እሱን አልፈልግም ያለው ሌላ ጥያቄ ጠይቀኝ ምን አይነት ጥያቄ ነው ሲል የነበረው እሱና አሁንም ወደ ፖይንቱ እንምጣ። ኦርቶዶክስ መልስ አላት ወይ ነው ርዕሱ። ስለዚህ ኦርቶዶክስ ቤተክርስቲያን የምታስተምረው ሐሳቦች ላይ ዶግማ ላይ ይሁን ቀኖና ላይ ትውፊት ላይ ይሁን የትኛውም ጉዳይ ላይ ጥያቄ አናነሳና እናንተ ትመልሳላችሁ ከፈለጋችሁ። ቤተ እምነት ንገረኝሽ እንትና አይባልም ቤተ እምነት ንገረኝና እኔ ኦርቶዶክስ ነኝ። ቤተ እምነት ንገረኝ። እሺ እኔ ደግሞ ታድሶ ነኝ። ታድሶ የሚልሽ ዶግማን አሳይ፣ አንድ ያውጣልና አሳይ። አንተ ነው ፈልገህ ዶግሜን ይዘና እኔ እየገባሁ ዶግሜን አላብራራለሁ። ምክንያቱም አንተ ሰተኛል ዶግማን ጽፈህ ሰተኛል። ቆይ ጽፈህ ሰተኛል አንተ ታድሶ የሚባል ነገር ነው ወንድሜ። ዝም ብለህ በአየር ላይ ያለ የተንሳፈፈ ነው። ጽፈህ ሰተኝ ነው ወይንስ እኔ ነኝ እያሳየሁ ያለሁት? እንደዚህ ታምናላችሁ? አምላክ በሌለው እንዴት ነው የማወራው ካንተ? ቆይ ወዳጄ አንተ ጽፈህ ሰተኝ ነው ወይንስ እኔ ነኝ የእናንተን ጽሁፍ እያመጣሁ ታምናላችሁ? ዶግማ ካለ ዛሬ ካንተ ጋር ሆናለሁ። የታድሶ ዶግማ ካለ ካንተ ጋር ሆናለሁ። ምክንያቱም አንተ ኤቴስት ነህ። አምላክ የለም እንት አይደለም። ስርዓት የለህም ማለት እኮ ይሄ ነው። ትመጣና ፐርሰናል አታክ ትጀምራለህ። ስርዓት የለህም፣ አምላክ የለም። የታድሶ የሚባል ነገር የለም፣ አናውቅም በዚህ ዓለም በቃ የለም። በቃ የለም። አሁን ርዕሱ ላይ ስለዚህ ከዳኒ ጋር እናውራ። ዳኒ አለው ከዳኒ ጋር ታወራ፣ ከኔ ጋር ትቀጥላለህ። አንተ እምነት የለህማ እንዴት ብዬ ነው የማወራው? በቃ ማታወራ ከሆነ በቃ ታች ወርደህ ታፕታፕ እምነት ካለው ነው የማወራው። ከዳኒ አውቀዋለሁ፣ ወንጌላዊ ነው። ወንጌላዊ ደግሞ በቃ ታች ትወርድና ታፕታፕ ምናምን ታደርጋለህ ማለት ነው። አየህ አሁንም አንተም መተህ ቅድም የነገርኩህን ለመድገም ሞከርክ ማለት ነው። ለእኛ ስርዓት ለማውጣት ትሞክራለህ ማለት ነው። ለቤቱ ስርዓት ለማውጣት ትሞክራለህ። አየሁ አይደል? አንተም አላልኩም አምላክ የለም፣ አንተንም አላልኩም ለስዕል እያመለካችሁ እናንተ እንኳን አላልንም። ስለዚህ መልስ የላችሁም ነው ባጭሩ። ኦርቶዶክስ መልስ አላት ላላችሁ እንጂ መልስ የለም፣ መልስ የለም። ስለዚህ ሜሮስ ምን ያምናል ምናምን የሚለውን ነገር የእኛን መጽሐፎች ፈልጉ እስቲ፣ ዞር ብላችሁ ፈልጉ ምን እንደምናምን። እናንተ ገዝታችሁ አይደለም የእናንተን መጽሐፍ የምትሰጡን፣ እኛ ነን የእናንተን መጽሐፍ ካለበት ሂደን ገዝተን ይዘን የምንመጣው ማለት ነው፣ እናንተ ራሱ ማታውቁትን መጽሐፍ። ስለዚህ ዞር ብላችሁ ምንድነው ምናምን የሚለውን ትንሽ እስቲ ሪሰርች ስሩ። ሰላም ይዛችሁ ነው። እሺ ሶስተኛ ተረኛ እሺ እንዴት ነው? ተከበርሽ። እንዴት ነህ አህዱ? ሰላም ነው? ሰላም
እሺ ኦርቶዶክስ ውጭ ማውራት ይቻላል? ከየት ነህ? ክርስቲያን እኮ ከየት? እኔ ክርስቲያን በክርስቶስ ተከታይ እኮ ስፔሲፊክ አድርግልን ወዳጅ። መጽሐፍ ቅዱስ ስለሌለ እኔ መጽሐፍ ቅዱስን የምከተለው ኦርቶዶክስ ፔንት የሚል የለም መጽሐፍ ቅዱስ። ስለዚህ አንድ ሃይማኖት አለች፣ እሷም ክርስቲያን ነች፣ የክርስቶስ ተከታይ። በቃ ጥያቄው ለኦርቶዶክስ ነው። ልጠይቅ ፈልጌ እኮ ነው። በቃ ሌላ ጊዜ ጠይቀናል። ደግሞ እንደዚህ ለሌላችሁ ሰዎች ደግሞ ሌላ ጊዜ እንጠይቃለን። እንዴት ለሌላችሁ? አንተ የት አገኘው ጴንጤ የሚለው መጽሐፍ ቅዱስ ላይ? እሱን ሌላ ጊዜ እናወራለን። አይ በመጽሐፍ ቅዱስ አሁን ርዕሳችን አይደለም ወዳጅ፣ እንዴ በርዕስ ነው የምናወራው። ሰላም ነው። ዛሬ ምንድን ነው ሰው ማለት ነው። እንዲህ ነበር ከቅድም ጀምሮ ነው። ምንድን ነው ጋይስ? የሆነ የተንጫጫ ነገር አለ፣ የጨሰ ነገር አለ። እሺ ሀለን ነው። እስቲ ከበረከተል ቃኒ ቅድም ባወራችሁት ላይ ጥያቄ ነው የነበረ እንጂ ለኦርቶዶክስ መልስ ምናምን አይደለም። እና ወርዳለሁ። ከየት ቤተ እምነት ነው? ባለፈው አውርተን ነበረ ከአንተን ሜሎስን እውነቱን ተናገር ምናምን ሁላችን ስለ ቁርባን እያጠየኳችሁ እያወራን ነበር። እዛ ነው ቁርባን። እሺ አስታወሳችሁኝ ነው አስታውስ። እና አይ አሁን እምነት ያለ ስራ ስትል እኔ አሁን ትንሽ ጥያቄ ብቻ ነው ያለኝ። አሁን ርዕሳችሁ ካልሆነ ግን ምንም አላረግም ብዬ ነው። ያ አሁን ኦርቶዶክስን ነው የጠየቅን ያለ ነው። በቃ ችግር የለም፣ ሌላ ጊዜ እንገናኛለን። እሺ እምነት የሚል ርዕስ እናመጣ። እኔ አይ ኦርቶዶክስ አይደለም ከዚህ በፊት አውርተናል። ኦርቶዶክስ አይደለም። ማይ ሰላም ማይ በጌታ ከሆንሽ አታድክም ይነታል። እሺ ሌላ ኦርቶዶክሳዊ እኮ ስትጠሩ ቢያንስ ስሙ። የወንጌል አማኝ ከሆናችሁ እኮ ብናቅ አንጠራችሁም፣ ጊዜም አናባክንምና ግን ፕሮፋይላችሁ ውስጥ መግባት ስለማንችል ከሆናችሁ ወዲያው በጌታ ነኝ ስትሉ በቃ አንደክምም ማለት ነው። እና እየሰማችሁን አታድክሙን ፕሊዝ። እሺ ሌላ ኦርቶዶክሳዊ ካለ አንድ ቁጥር ይጻፍልን። ሌላ ኦርቶዶክሳዊ ካለ አንድ ቁጥር ይጻፍልን፣ ወይ ደግሞ ሪኩዌስት ይላክልን። ኦርቶዶክስ መልስ አላት ብሎ የሚያምን ሰው ካለ በመጽሐፍ ሁሉ ነው የምጠይቅ። ስለዚህ በዚህ ነገር አትምጣብኝ ማለት አትችልም፣ ወይ አላምንበትም ማለት ነው እንጂ አለ። ጨረስክ? አዎ እንደዚህ ካልተበጀ መውረድ ትችላለህ። አይ መውረድ ሳይሆን ነገር ይሄ ነው እንጂ የምትወርደው። አንደኛ መጽሐፍ ቅዱስን ከትኖር ኖሮ ቆይ ሰማሁ አይደል? እስከ መጨረሻ ምንም የእውቀት ጉዳይ አለ። ስለምታፍርበት ነው። ቆይ ስለምታፍርበት ነው ብራዘር። አምናለሁ እኮ ስለምታፍርበት ነው አልኩህ እኮ። ኧረ አስጨረስኩ አይደለ? አስጨረስኩ እኮ እስከ መጨረሻው። እያምታታ ነው ያለው። ኧረ አንተ ነው የምታምታታው። ካላምታታ ስለ አንተ እምነት ልጠይቅ ነው እያልኩኝ ያለው። ስለ አንተ እምነት ልጠይቅ። ተረጋጋ፣ አስጨርስ። ተረጋ ብዬ ነው እያወራሁኝ ያለው። በቃ ተረጋጋና ስማኝ። አንተ በማታምንበት ውስጥ ለምን ትገባለህ? አንተ አታምንም ማለት አንተ ስለምታምን አምናለሁ በለኝ፣ ወይም በዚህ አምናለሁ በለኝና እንከራከር። በዚህ አምናለሁ በለኝ እና በፈለከው ነው ስለምታምንበት። አንተ ስለምታምንበት ነው የምጠይቅ እኮ። ምን አገባህ አሁን? አንተ ለምን ገባህ ነው እንዴ? ወይም ደግሞ እመንበት። ካላመንክበት ደግሞ እዚህ ውስጥ መግባት የለብህም። አንተ ስለምታምንበት መልስ አለኝ እያልከኝ እኮ ነው ያለው። ቅድሚያ በመጽሐፍ ቅዱስ መች ተስማምተን ነው አንተ ወደዛ የምትወስደኝ? ቅድሚያ በመጽሐፍ ቅዱስ ምን አገናኘን? መጽሐፍ ቅዱስ ብቻ አይደለም፣ የሰማይና የምድር እኮ ነው የምንለያየው።
ያንተ እምነት መጽሐፍ ቅዱስ ብቻ አይደለም። ያንተ እምነት መጽሐፍ ቅዱስ ብቻ አይደለም። that's the basic problem። ይኸውልህ ዳንኤል አትሽሽ አንተ ነህ እየሸሸ ያለው ብራዘር። አንተ ነህ በእምነት እየተሸማቀቅ ያለው። በመጽሐፍ ቅዱስ አንድ ርዕስ አውጣና እንነጋገር። አንተ ነህ እየተሸማቀቅ ያለው። በመጽሐፍ ቅዱስ አንድ ነገር አውጣና እንነጋገር። ከዚያ ደግሞ ወደ ማምነው መጽሐፍ ቅዱስ ብቻ ነው በለኝና ከዛ እንግባ እኮ አልኩ። ይኸው በመጽሐፍ ቅዱስ ከዛ አላነሳም ገድል እኔም ማምነው መጽሐፍ ቅዱስ ብቻ ነው በለኝና እሺ 81ዱን እቀበላለሁ። በልቀጥል እንግዲህ መነሳት ገድላትና ታምራትን አትቀበልም ማለት ነው። አሁን ተናገርኩኝ አለ ንገረኝ አልከኝ። 81ዱን እኔ 66 ትችላለህ። አልተናገርክም። አሁንም እያወራ ያለው ስለ መጽሐፍ ቅዱስ ነው። የተናገርከው ምንድነው? ተው በቃ አንተ ተው። መጽሐፍ ቅዱስ አይዞ እንደዚህ አይነት እንደዚህ ተሸማቀቁ ነው የምንፈልገው። ይኸውልህ እንደዚህ አይነት ሰው ይመጣል ብለህ አስብ። እሺ እንደዚህ አይነት ሰው ይመጣል። መጽሐፍ ቅዱስ የሚጠቅስ ሰው ሊመጣ ይችላል ብለህ አስብ። ተሸማቀቁ ይሁን ንግባ እኮ እድል ሰጠው። ገድላትና ታምራትን አልቀበልም በለኝና መጽሐፍ ቅዱስ ከዛ አጥንተና አላንሳብህ እኮ አልኩ። መጽሐፍ ቅዱስን ወይም ለሌላ ገድልና ታምር አልቀበልም በለኝ። እድል እየሰጠው እኮ ነው ያለው። አልቀበልም በል ለምን ስለምትቀበል አንተ አልቀበልም ትነጋገራለህ። አልቀበልም ብራዘር ልግባ እኮ አልኩ። መጽሐፍ ቅዱስ አሁን ሳነሳልህ ገድልና ታምራትን ርዕስህ እኮ ከመጽሐፍ ቅዱስ ስለማትቀበል አንተ ኦርቶዶክስ ነው። ከመጽሐፍ ቅዱስ ውጭ እኮ አይደለም እንዴ? ርዕስህንም አታውቅም እንዴ? ርዕስህ ከመጽሐፍ ቅዱስ የሚል ነገር አይደለም። በቃ መልስ አላችሁ አይደለ? መጽሐፍ ቅዱስ እኔ ደግሞ በመጽሐፍ ቅዱስ አንተ መልስ አለኝ። እኔ አንተ ጥያቄ ካለ ያልከኝ አሁን ስለዚህ አቅም የለህም ማለት ነው። እሺ ከመጽሐፍ ቅዱስ መልስ አለ። በቃ ሌላ ጊዜ ከመጽሐፍ ቅዱስ መልስ አለ። ቆይ ሆልድ ኦን አትቸኩል። ከመጽሐፍ ቅዱስ መልስ አለ። ለእምነት እየነገርኩህ ነው። 66 ነው አልኩህ። ማነው 81 አልኩህ ቅድሚያ 81። እኔ ለምጠይቅ ጥያቄ አንተ አሁን መጽሐፍ ቅዱሳዊ መልስ ብቻ ስጠኝ። እምቢ ስትል አልነበር እንደ መጀመሪያ? አሁን ምን ተገኘ? ለምን እምቢ እላለሁ? ከመጽሐፍ ቅዱስ መልስ አለ። እሺ ምንድን ነው መጀመሪያ እምቢ ስትል አልነበር? ብራዘር ምን ሆነ ነው? ተረጋጋ እንጂ። አንተ እኮ ነው እምቢ ያልከው። አሻፍረኝ ያልከው እኮ አንተ ነህ። አንተ ነህ እንጂ እንዳይታወቅ የምትናገረውን አታውቅም። የምትናገረውን መጽሐፍ ቅዱሳዊ ማስረጃ ልስጥ ካልክ ነው። የዋ ሰው ስታገኝ ብቻ ነው እዚህ ጋር እያባበልክ እሱን አሁን አረጋጋውን እኮ ገና አልጀመርንም። ገና እኮ ትግል ውስጥ እኮ ነው ያለው። በግድ እኮ ነው ግባ እያልኩኝ ያለሁት። ይኸውልህ ወዳጃችን ተረጋግተህ ለወደፊት ገባ ከዚህ በፊትም ይኸውልህ ከዚህ በፊትም ገብቼ ነው። እስኪ እየተደማመጥን አያስፈልግም ብራዘር፣ ሌላ ወሬ አያስፈልግም። አሁን ጀስት ወደ ገደለው ነው የምንገባው። እሺ ኦርቶዶክስ መልስ አላት ብሎናል። ኦርቶዶክስ መልስ ስላላት አሁን ይሄው ጥያቄን ጠይቅ። እሺ እና አንድ ኦርቶዶክሳዊ በስዕል ፊት ይሰግዳል አይደል? ሚውት አታርግብኛ። ምንድን ነው የምትለው? በስዕል ፊት ትሰግዳለህ አይደል? መጽሐፍ ቅዱስ ነው ያልኩህ። ኧረ እባክህን መጽሐፍ ቅዱስ ትሰግዳለህ አይደለ ወይ? መጽሐፍ ቅዱስ አታውቅም እኮ እሱን እኮ ነው እየጠየቅኩ ያለሁት። በስዕል ፊት ትሰግዳለህ አትሰግድም? መጽሐፍ ቅዱስ መጽሐፍ ቅዱስ ነው እየጠየቅኩ ያለሁት። በስዕል ፊት የምትሰግደውን ስግደት መጽሐፍ ቅዱስን ጥቀስና ማስረጃ አስተኝ። እሺ ጣፍጥ ነው ኢያሱ። እሺ ኢያሱ ስዕል ሊያሳየን በስዕል ፊት ሲሰገድ ማለት ነው። እሺ ምን አልከኝ? በቃ ከዚህ በኋላ ወደ ሌላ እንዳትሄድ። እኔ በስነ ስርዓቱ ሁሉን ነገር አሳያለሁ። አረ በደስታ ብራዘር በደስታ። አዎ ከዚያ በኋላ የምትለውን ነገር እናያለን። እሺ ኢያሱ 6 12 ቆይ እስኪ መጽሐፍ ቅዱስ እጄ ላይ እሺ ቆይ መጽሐፍ ቅዱስ እጄ ላይ የለም። በአጋጣሚ ከእንቅልፌ ስነሳ ነው ያገኘው።
እሺ ፈልገው ቴክ ዩር ታይም። ምናልባት ትራስር ምናምን እንዴት ካለ እኔ ግን ይዣለሁ ከፈለክ እኔ አንተ ብትነግረኝ እኔ ስለያዝኩ ስማ ከዚህ በኋላ እንዳታቋርጠኛውን ኢያሱ ምዕራፍ እናነበው በጣም በውጉት እየጠበቅን ያለ ነው። ኢያሱ ምዕራፍ 6 ቁጥር ስንት? ቆይ ላይ እያወጣው ነው አንተ እያወጣ ነው ወዳጃችን፣ እንጠብቀው። ከዛ ሲያወጣ በስዕል ፊት ሲሰግዱ ላይ ያሳየን ነው። እንዳትረሱ። ስዕል ምናምን አትበል እባክህን። ስግደት አለ የፈለግከው አይደለም፣ በስዕል ፊት ነው ያልኩህ። አሁን መጽሐፍ ቅዱስ ሁሉን አፍረህ ሁሉ ሼም ይዞ እንዴት ትችላለህ? ብራዘር እንዴ በሁሉ ነገር ተሸማቀህ እንዴት ትችላለህ? በስዕል ፊት ሲሰግዱ በስዕል ፊት አንተ የምትሰግደውን ስግደት ለምን ትፈራለህ? ቅዱስ ውስጥ ልታሳየን ስግደት ነው የፈለግከው ወይስ በስዕል ፊት ነው የፈለግከው? ስለ ስዕል ነው የጠየኩህ። ለስዕል መስገድ መጽሐፍ ቅዱስ ማለት አይገባም አንተ ነው ወይስ አንተ መጥብጦ ማጠጣት ነው ያለብህ? ስለ ስግደት ከታየ በኋላ ከዚያ ስዕል የሚለውን ነገር እኔ ስለ ስግደት ከዚያ በኋላ ምን ነው የጠየኩህ? በስዕል ፊት ስለመስገድ ስግደት ነው የምትፈልገው ወይስ ስዕል ነው የምትፈልገው? በስዕል ፊት ስለመስገድ አፍጥን ጠፋ። ስለዚህ አንተ ኢያሱ ላይ ጠፋ። ገና መጽሐፍ ቅዱስንም ይኸውልህ ገና አሁን መጽሐፍ ቅዱስንም አላወቅኩም ማለት ነው። መግለጥ ነው በቃ። ምንም ፉከራ አያስፈልግም፣ መግለጥ ነው ብራዘር። ምን አስለፋ አሁን ፉከራቱ? ገብተሃል። ምንም በቃ ወንድ ልጅ ከገጠመ በኋላ ወደ ኋላ ገጥመሃል። አሁን አንተ መጽሐፍ ቅዱሳዊ አይደለም የምትፈልገው? ለስዕል መስገዳችሁን መጽሐፍ ቅዱስ አያርግልኝ አለ። በቃ ኪሩቤልም አለ ተስሏል፣ ምንም አለ። በቃ አሁን እሱን አይደለም አሁን እናንተ አሁን የሚያነጋግረን በመጽሐፍ ቅዱስ የምትፈልግ ከሆነ ተናገር። ዘለህ አሁን አትውጣ። አንተው መች ወጣው? ማስረጃ አስጠኘው። እየሞገጥኩ እኮ ያለው በመጽሐፍ ቅዱስ ለምን አትነጋገርም? ትረሳለህ? ከዚያ በኋላ ለምን አትወጣም? ትረሳለህ ወይ? አሁን እኮ የጠየቁ አንተ በስላሴ ስዕል ፊት አምልኮ ስግደት እንደምሰግድለት እንደዚሁ ለስዕል የሰገደ ከመጽሐፍ ቅዱስ ማስረጃ አንጣን ይተባል። ለእግዚአብሔር ትሰግዳለህ አንተ ብራዘር? አሁን ወደ ማስረጃው ለእግዚአብሔር ትሰግዳለህ ወይ? አሁን ስለኔ አይደለም ስለ አንተ ትሰግዳለህ ወይ? መልስ አለኝ ብለሃል። አሁን ወደ አንተ ግባ። ትሰግዳለህ ወይ? ቅድሚያ ንገረኝ። ከዚያ በኋላ መልስ ይመጣል። አሁን ስሜታዊ አትሁን። ኢያሱ ብለሃል። ኢያሱ ምዕራፍ 6 ይኸው አውጥቼ እየጠበቅኩ ነው። እሱ በቃ ለመላክ እንደሚሰገድ ነው። በቃ ብራዘር የኔ ጥያቄ ለስዕል ነው። ወደ ማስረጃ እየነገርኩ ነው። ለስዕሉ ከፈለክ ደግሞ ማለት ነው አሁን እየነገርኩ ነው። አንተ ትሰግዳለህ ወይ? እኔ ለስዕል አልሰግድም። ኧረ ለስዕል አላልኩም። ለእግዚአብሔር ትሰግዳለህ ወይ ነው ያልኩህ። ስዕል የሚል ነገር ወዳጅ አሁን ስዕል ላይ ነን ያለ ነው። ረጋ በል። ማስረጃ የለኝም በልና ለእግዚአብሔር ትሰግዳለህ ወይ? የለህም ማስረጃ። ለእግዚአብሔር ትሰግዳለህ? መልስ የለም። ማስረጃ የለህም ወይ? መልሱ ልመልስልህ እኮ ነው። ትሰግዳለህ ወይ? ወዳጄ ወይ አትግባ እንደዚህ አይነት ውስጥ። ይኸውልህ ወይ ትንሽዬ ይኸውልህ ስድብና ሌሎችን ነገሮች ከምትይዝ አንተ የምትሰግደውን የማታውቅ ሰው ማለት ነው። ይኸውልህ ለምትሰግደው ነገር የማታውቅ ሰው ስለኛ ስለ ስዕል ትጠይቀኛለህ። አንተ ለማን ነው የምትሰግደው? ቅድሚያ ትሰግዳለህ? ይሄን መልስልኝ። አሁን አንተ ጠያቂ አይደለም መልስ አለኝ ብለህ መልስ ለመመለስ ጥያቄ ወሳኝ ነው። አሁን ስለ ስዕሉ እኮ ልመልስልህ እኮ ነው። ስለ ስዕሉ ልመልስልህ ስለሆነ አንተ ትሰግዳለህ። ስለ ስዕል ከጠየቀኝ እኔ ለስዕል አልሰግድም። መጽሐፍ ቅዱስ ኧረ አይደለም ትሰግዳለህ ወይ ነው ያልኩህ። ለማንኛውም ትሰግዳለህ ወይ ነው ያልኩህ። ስለማንኛውም ትሰግዳለህ። ተሳስተህ የጠቀስከው ማለት ነው። ሌላ ጥቅስ አለ? ኧረ በተሰቀለው ስለማንም አትሰግድም አንተ። ስግደት አታውቅም። እኔ ለስዕል አልሰግድም። ኧረ በስመ አብ። ስዕል ማን አነሳ? ምን ችግር እኔ ነኝ ያነሳው። እንደ ሰይጣን ይኸውልህ፣ እንደ ሰይጣን እንዲያትሽሽ። አሁን ወደ ማስረጃው ግባ። እኔ ነኝ ያነሳው። አንተ እንደ ሰይጣን አትሽሽ። እንደ ሰይጣን አትሽሽ። ትሰግዳለህ አትሰግድም? ስለማንም ይሁን አሁን ስለ ስዕል አላነሳውም። አንተ ትሰግዳለህ። እኔ ነኝ ያነሳሁት እኮ አልኩህ ብራዘር። አንተ አይደለም ጠያቂው እኔ ስለሆንኩኝ እኔ ነኝ ያነሳሁት እና ለስዕል እንደምትሰግድ ማስረጃ ነው። ኧረ ስለ ስዕል አላነሳውም። አንተ ትሰግዳለህ። ለማንም ይሁን ወዳጅ፣ ለእግዚአብሔር ትሰግዳለህ። አንተ አይደለም ለእግዚአብሔር ትሰግዳለህ ወይ? ብራዘር መልስ የለም። ለእግዚአብሔር ትሰግዳለህ ወይ? ከዛ ልመልስልህ እኮ ነው። ስለ ስዕሉ ልመልስልህ እኮ ነው። ለእግዚአብሔር ትሰግዳለህ ወይ? እንድመልስልህ ከፈለክ ጥያቄ ነው ያለው ወዳጃችን። ተማር። መጽሐፍ ቅዱስ ቅድሚያ አጥና። እንደዚህ
ለሊት ተነስተ እንደዚህ ከምትቀመጥ ማለት ነው አጥና መጽሐፍ ቅዱስን አጥና። ሰው ሊጠይቀኝ ይችላል ማለት ነው። በደንብ መልስልህ ነበር። ይሄን ብትመልሰው ማለት ነው ብራዘር፣ ስግደቱን ብትመልሰው ኖሮ በደንብ አድርጌ ለስዕል እንደሚሰገድ አሳይ ነበር። ሰበብ እንዳሳጣ ፈልጋለሁ አሁን ለእግዚአብሔር። ስለዚህ በቃ ተው እንግዲህ፣ ሌላ ጥያቄ ካለክ መጽሐፍ ቅዱስ የሚዳስሰው ነው። ስለዚህ ከፈለክና ሆልድ ኦን፣ ይሄንንም አውርተህ አትሄድም። እኔ ለእግዚአብሔር ሰግዳለሁ። እኔ ለእግዚአብሔር ሰግዳለሁ። ትሰግዳለህ? የት አለ እግዚአብሔር? አሁን ደግሞ ሌላ ጥያቄ ጠይቅ ገባ፣ መልስ ስለሌለው ማለት ነው። በል ንገረኝ ብራዘር። እኔ ሰግዳለሁ። መልስልኝ። ጥሩ ነው፣ ሰግዳለሁ ብላል። የት አለ እግዚአብሔርና ነው የምትሰግደው? እግዚአብሔር መንፈስ ነው፣ የሚሰገድለትም በእውነትና በመንፈስ ነው የሚሰገድለት። ዮሐንስ ወንጌል ምዕራፍ 4 እኮ እንዴት ነው? በመንፈስ እንዴት ነው? በእውነትና መንፈስ ነው። በመንፈስ እንዴት ነው የምትሰግደው? በእውነትና በምንድን ነው በመንፈስ የምትሰግደው? መለስኩልህ። በመንፈስ አልገባኝም፣ አስረዳኝ። በመንፈስ ምንድን ነው? እሱ ደግሞ በኋላ አስረዳ። ብዙ ነገር ያልገባህ ነገር በመንፈስ አልከኝ እኮ፣ ስግደቱን ፈልጌው እኮ ነው። በመንፈስ ምንድን ነው? ምንድን ነው በመንፈስ? እኔ አልገባኝም። እኔም በመንፈሱ ሆነው ወይስ መንፈሱ ለመንፈሱ ነው የምሰግደው? አይ መንፈሱ ምንድን ነው አልገባኝም። በመንፈስ ያልከው አልገባኝም። ጥሩ አልገባ። በቃ አሁን አስረዳሃለሁ እሱን። አሁን አንዴ ተረጋጋ። ኦኬ ሶ አሁን ትሰግዳለህ ወይ ነበር ጥያቄ። ከዛ ትሰግዳለህ። ቆይ አትደረም። ማስረጃ የለህም። ኢያሱ ብለህ ጠቀስክ። ኢያሱ ላይ ሄደን በመንፈስ ሰግዳለሁ አትዙራ። የትም እንዳትሄድ ብራዘር ሚውት አድርግ። ኢያሱ ጠቀስክ። ይኸው እኔ ለእግዚአብሔር እንዴት ነው የምሰግደው? መንፈስ የሚለውን መልስልኝ እባክህን። ወደ ሌላ አትሂድ። አሁን ልታገሳለህ። በመንፈስ የሚለው መልስ። ከዚያ ወንድም አለ አንዴ ተረጋጋ። በመንፈስ የሚለው ምን ማለት ነው? አልገባኝም። እኔ መልስ። በስዕል ፊት ልልህ ነው። አንዴ ተረጋጋ። ስሜት ያለ በቃ ነው በቃ በመንፈስ በስዕል ፊት ማለት ነው። በቃ መልስልኛ። ታዲያ በስዕል ፊት ማለት ነው። መልስልኛ። አንተ ነው በስዕል ፊት ማለት ነው። አዎ ነው ምልክን። ያው ማስረጃ። አንተ ግን የምትለው መልስ። ማስረጃ መልስልኝ። አንተን እያልኩ ነው። በላፍት ነው ማስረጃ አንተ ብራዘር። አረ መልስልኝ። ማስረጃ አንተ ብራዘር። ወይ መልስ ከሌለ የለኝም። አፍት ነው ወይ ሌላ ጊዜ ተዘጋጅተህ ና። አፍት ነው ብራዘር። አሁን ጉራውን ተውና በላፍት ነው። በመንፈስ የሚለው መልስ እያልኩ ነው። ሰው አታውቀውም ማለት ነው። እንደዚህ በመንፈስ የሚለው መልስ። አንዴ አሁን ሚውት አድርግ። እኔ ነኝ ሚውት ማድረግ። ሚውት እንዳታነሳ። ኦርቶዶክስ ግን ስትገባ እንደዚህ አይነት ነገሮችን ተጠንቅቀህ የሚጠይቀኝ ሰው አለ ብለህ ግባ። እሺ ብራዘር፣ ዝም ብለህ አትግባ። ተዘጋጅተህ ግባ። መጽሐፍ ቅዱስ እንኳን ሳትይዝ ነው የገባው ብራዘር። ተዘጋጅ። ዝግጅት አድርግ ሁልጊዜ። ዝም ብለህ አትግባ። ስለ መንፈስ እስካልነገርከኝ አትናገር ብራዘር። አይቻልም። መንፈስ የሚለው መልስልኝ። ፉከራውን ተው። መንፈስ የሚለው መልስልኝ። ከዚያ በኋላ እንደፈለግህ አንዴ ወዳጄ፣ መንፈስ የሚለው መልስ። ከዚያ በኋላ ወደ ፈለግከው ትሄዳለህ። ፉከራውን ተው አንዴ ያልኩህ እኮ ብራዘር። ላውርድ አልፈልግም። በደንብ ነው መንፈስ የሚለው መልስልኝና ወደ ሌላ ወደ ፈለግከው ሂድ። መንፈስ ፉከራ ላይ እንዳለ ብቻ ማየት ነው። እሺ ኦርቶዶክስ የቀራት ምንድን ነው? ፉከራ ብቻ። መጽሐፍ ቅዱስ ላይ አለ አንድ ጥያቄ መወጣት አለ። አለቀ። እርሱ መቀየር ነው የፈለገው። ለእግዚአብሔር ይሰገዳል ወይ? አዎ ለእግዚአብሔር ይሰገዳል። ለእግዚአብሔር እንዴት ነው የሚሰገደው? በእውነትና በመንፈስ ነው ለእግዚአብሔር የሚሰገደው። አለቀ። እኔ በስዕል ፊት አይደለም እግዚአብሔርን የማገኘው። በተራራም በመቅደስም የሚገኝ እግዚአብሔር የለም። አሁን ክርስትና ነው። በስዕል ፊት የሚመለክ አምላክ የለንም። አየህ፣ ኢያሱ ምዕራፍ 6 ላይ ሄድክ። ኢያሱ ምዕራፍ 6 ላይ አጣኸው። አየህ፣ ከፉከራ በስተቀር የቀረ አንዳች ነገር የለም። ታጾል አንድ ጥያቄ ማለት ነው። አንድ ጥያቄ መመለስ አትችልም ብራዘር። በአንተ ፉከራ ምንም የሚደነግጥ ሰው የለም። ምንም ማለት ነው። መልእክታችን አንድ ነው።
ብራዘር የፉከራ ዘመን አክትሟል። አሁን ትውልዱ ይጠይቃል። በእግዚአብሔር ቃል ውስጥ አንድ ስፍራ ላይ ማለት ነው በስዕል ፊት ስገዱ የሚል የለም። በስዕል ፊት የምትሰግድለት አምላክ የለም። ጣዖት አምልኮ ነው። ለጣዖት ልምምድ ለጣዖት አምልኮ የሚሆን መጽሐፍ ቅዱሳዊ ማስረጃ አለ? እንጅሩ ብራዘር እንጅሩ የለም በእግዚአብሔር ቃል ውስጥ አንድ ጥያቄ ማለት ነው። አይሆን ዳኒሻ እሺ፣ ዘጸአት ሰላም ብሩኬ ሰላም ነው ዳኒ ወይ ሰማለው? ዳኒ አትሰማል? ልጁ እያወራ በልጁ ውስጥ እኔ ራሴን ስመለከት ነበር እና ላይክ እንደዚህ ነው የሚያደርገው። አሁን ይሄ ለመናፍቃን መልስ ወይ ደግሞ ለመናፍቃን መልስ የሚል መጽሐፍ ወይ ደግሞ ለመናፍቃኖች የተዘጋጀ ስብከት ምናምን የሚል ነገር ትሰማና ጥቅሶች ትጽፋለህ። ከዛ በቃ መጽሐፍ ቅዱስ የምታውቂ ይመስላል እና ልክ ስትመጣ እንደዚህ አይነት ካራክተር ይኖርሃል ማለት ነው። እንደዚህ ነበርኩኝ እና በቃ የምር እሱን እየሰማሁት ልጁን እየሰማሁት ራሴን ስመለከት ነበረ ከ4-5 ዓመት በፊት እዚህ ቲክቶክ ላይ እና ሲያስገርመኝ ነበር። በቃ ልክ መልስ ተብሎ የተዘጋጁ የተወሰኑ ጥቅሶችን እንዳነበብ እንደዚህ አይነት ስሜት ነው የሚሰማህ በቃ እና ትመጣና ጉድ ትሆናለህ። 2 ጥቅስ ይዘህ ትመጣና ለዛውም እኮ ያለ አውዱ እኮ ነው በቃ በእውነትና በመንፈስ ማለት በስዕል ፊት ነው ብለህ ለመናገር ነው ይሄ ሁላ መንፈራገጥና ያን ጊዜ ነው መጽሐፍ ቅዱስን ለሆኑ ሰዎች መልስ ለመመለስ ከሆነ የምታጠናው የምታነበው ወይ ደግሞ ስብከቶች የምትሰማው እንደዚህ አይነት ሰው ትሆናለህ። በቃ ለህይወት ስታነበው ነው የእግዚአብሔር ቃል አንተን መስራት የሚጀምረው። ለመልስ ሲሆን ግን ልክ እንደዚህ አይነት ሰው ትሆናለህ እና እኔ ራሴን አስታውሳለሁ ዳኒ እዚህ ቲክቶክ ላይ ከእናንተ ጋር ስሟገት መቆም የሚለውን ሀሳብ ስለ ምልጃ እያወራን እንግዲህ የጻፍኩት ጥቅስ ነው። በቃ በጋሽ የሰበከው ስብከት ነው። ብዙ ኦዲዮ ስብከቶች ነበሩት እና በጋሽ ከሰበከው መቆም ማለት ማማለድ ነው የሚል ስብከት ሰብኮ ነበር። መቀመጥ ደግሞ የዳኛ ስራ ነው፣ ያው ፈራጅ ነው እና ጌታ ያው ቁጭ ብሏል፣ አሁን ፈራጅ ነው። የቆሙት አሁን እነ ገብርኤል ናቸው እነ ማርያም ናቸው የሚል ስብከት ሰብኮ ነበር እና እሱን ጥቅስ ጽፌ የመጣሁኝ እኔ። ለምሳሌ ገብርኤል መጣና ማርያም ፊት ይኸው እኔ እኮ በእግዚአብሔር ፊት የምቆሙ ገብርኤል ነኝ ብሏል እና መቆም ደግሞ የጠበቃ ስራ ነው፣ ገብርኤል ያማልዳል ብዬ ሞገትኩኝ። ከዛ ማን እንደሆነ አላስታውስም፣ የሆነ ሰው ያው ኢየሱስም እኮ ቆሟል ብሎ ሐዋርያት ሥራ መጽሐፍ ምዕራፍ 7 ቁጥር 54 ላይ ጠቀሰና ይኸው ኢየሱስም እኮ ቆሟል ሲለኝ ምን ልበል ላበላም ነው የሆንኩት። የምሬን ነው የምልህ። እና ልክ ለመልስ ስትዘጋጅ ጥቅሶችን ጽፈህ ስትመጣ ልክ አታውቁም ምናምን ትላለህ። እናንተ አታውቁም መናፍቆች እንደዚህ ትልና ትወርዳለህ። ግን እሱ ሁላ በቃ ውሸት ነው፣ በቃ ውሸት ነው። የእግዚአብሔር ቃል ህይወት ነው። እንዴት ልበለ በቃ ጌታ ሆይ ስራኝ ብለህ ስታነበው ደግሞ ይቀይርሃል። አንተን ይቀይርህና የአንተም ህይወት ያማረ ለሰዎች የምትተርፍ ያደርጋልና ልጁ ሲናገር እኔ በልጁ ውስጥ ራሴን ነበር ስመለከት የነበረው። በቃ ልጁ በዚህ ሰሞን የሆኑ ስብከቶች ሰምቷል። በቃ ለመናፍቃን መልስ ምናምን የሚል ስብከቶች ሰምቷል ወይ መጽሐፍ አንብቧል። ከዛ ጥቅሶችን ጽፏቸዋል። ገብቷል። ክፍሉ ምንድን ነው የሚለው አውዱ ምንድን ነው አላነበበውም፣ አልተመለከተውም። ጥቅሶችን ትጽፍና ትመጣና ትወረውራለህ። ከዛ ፎክረህ ትሄዳለህ። ለህይወት እንዲሆነ መጽሐፍ ቅዱስን እውነት እኔ እንግዲህ ፎቶን ሳየው የእሱ ከሆነ ልጅ እንዳለ ምናምን ያየሁት ፎቶ ያንተ ከሆነ እና ነገ ኃላፊነት አለብህ ለልጆችም ጭምር ማለት ነው። እና ትልቅ ኃላፊነት እግዚአብሔር ሰጥቷል። ለአንተ ብቻ አይደለም፣ የአንተ ብቻ ህይወት አይደለም፣ የልጆችም ህይወት በአንተ እጅ ላይ ነው ያለው። እና መጽሐፍ ቅዱስን ለህይወት በቃ ቀይረኝ አባት ሆይ ሀሳብ ምንድን ነው? አሁን ጴንጤ ስለመሆን ኦርቶዶክስ ስለመሆን ሳይሆን ምንድን ነው በዚህ ቃል ውስጥ ልትነግረኝ የፈለግከው ነገር ምን እንደሆነ ትፈልጋለህ ብለህ ቃሉን ማንበብ ጀምር። በእውነት ነው የምልህ። ያኔ የእግዚአብሔር ቃል በቃ የሚሰራ ስለሆነ ማለት ነው የሚሰራ ስለሆነ ማንነትህን ቀይሮ በእግዚአብሔር ቃል ላይ ድፍረት እንዲኖር በእግዚአብሔር መንግስት ውስጥ ድፍረት ያለው ሰው እንድትሆን ያደርጋል ቃሉና ለህይወት እንዲሆን ቃሉን ማንበብ ጀምር። ወንድማዊ ምክሬ ነው። እኔ በአንተ ውስጥ ራሴን ስለተመለከትኩ ይሄን ስላደረግኩኝ ነው። እኔ አልቅሻለሁ በእግዚአብሔር ፊት። እኔ ሲኦል ገባለሁ ብዬ ተናግሬያለሁ። እዚህ ሚዲያ ላይ እዚህ ቲክቶክ ላይ ማለት ነው ስሟገጥ እኔ ሲኦል ነው የምገባው ብዬ ተናግሬያለሁ።
ያ ሁላ ትምክህት ኖሮኝ ሲኦል የምገባ ከሆነ ትምክህት ማለት የ3000 ዓመት ታሪክ ያላት እንደዚህ ምናምን ብዬ ተናግሬ ሲኦል የምገባ ከሆነ ግን ከመሆን አለቀስኩ በእግዚአብሔር ፊት። እኔ ሲኦል መግባት አልፈልግም። እውነተኛውን መንገድ አሳየኝ። ምንድነው ሐሳብ በዚህ ቃል ውስጥ ያለው ሐሳብ ምንድነው ብዬ ነው ያለቀስኩት በእግዚአብሔር ፊት። እግዚአብሔር ደግሞ ፈልጉት እንጂ በቃ እግዚአብሔር የሚገኝ አምላክ ነው አይደል? በቃል ውስጥ ሐሳቡን ስለነገረን ማለት ነውና እሱን አድርግ። እሺ ወንድም አለም ቦንሳ ተባረክ። ዳኒ እንግዲህ ስለ ትዕግስት ምንም ማለት አልችልም። ጌታ ይባርክ። እሺ ብሩኬ ጸጋ ይብዛልህ። አይ ቲንክ እንደ ብዙ ፉከራና ትንሽ ጥቅስ ስለሚሰጣቸው ነው አላውቅም። እና ከጥቅሱ ፉከራው ይብሳል። በጣም የተቸገርነው እሱ ነው። ከጥቅሱ ፉከራው ነው የሚብሰው አይደል? አይ ቲንክ የሚሞላው እሱ ይመስለኛል። መልስ አላት መልስ አላት መልስ አላት መልስ አላት የሚለው ሐሳብ ነው በደንብ ጎልቶ የሚነገረው በደንብ የሚወራውና መጨረሻ ላይ መልስ አላትም ማጠቃለያ 2-3 ጥቅስ እሷን ጥቅስ ነው የሚያሸክማቸው ይመስለኛልና እሷም ጥቅስ እንዳልከው ያለ አውዱና ያለ ቦታው ነው የሚነገራቸውና እዚህ መተው ሲገልጧት እሷም እንደማታስኬድ ይረዳሉ ብዬ አስባለሁ። ያ ሰው ትዝ ይላል አንዲት ቸርች ብዙ አገልግሎት የማያውቅ ሰው መድረክ ተሰጠው አሉና ሊሰብክ ያዘጋጃት በራሪ ወረቀት ጉባኤ መሃል በንፋስ ተወሰደች አሉ እና የተዘጋጀበት ወረቀት ጠፍታለች እና ስለ ኢየሱስ መምጣት ነበር የሚሰብከው እሱ ነው ትዝ የሚለው ጥቅሶቹ ምናምን ወረቀቷ ጠፍታለች ሊያገኛት አልቻለም እና ያው ሰዓቱ ደረሰ አገልጋዩ ወደ መድረክ ጠራው እና ወጥቶ ኢየሱስ ይመጣል እያለ እሱን ደጋግሞ መናገር ብቻ ጀመረ አሉ እና መድረክ ላይ እሷን ሲወራጭ ከፊት ለፊት ያሉ አንዲት ትልቅ ሴትዮ ነበሩና ከፑልፒቱ ጋር አብሮ ወደሳቸው ወደቁ እና ሴትዮዋ ልጄ እኔ አልሰማ ብዬ ነው እንጂ እመጣለሁ ካልክ ቆይተሃል አሉት ይባላልና አንዳንድ ነገር እንደዛ ነው የሚሆነው። ፉከራ ብቻ ነው የሚሆነው በቃና እና አይዞ ብራዘር ያጋጥማል። እና ወንድምነት የመከረ ምክር በጣም ወሳኝ ምክር ነው። በጣም ወሳኝ ምክር ነውና ከቻልክ የእግዚአብሔርን ቃል አንብብ። ያው በአንተ ፉከራ ምንም የሚደነግጥ የለምና በቃ ቃሉን አንብብ። የእግዚአብሔርን ሐሳብ ለመመርመር ሞክር። እግዚአብሔር አንድ ቀን ደግሞ እውነቱን ያበራላል። እንወዳለን። ወንጌል ይቀጥላል። ብዙ ሰዎችን ጌታ ይለውጣል። እየቀየረ ምን ያለው ከሚቀየሩ ሰዎች መካከል አንዱ አንተ ትሆናለህ። አንዱ ትሆናለህ እና እግዚአብሔር በእውነት ማለት ነው ይለውጣል። እሺ ዘጸአት ሰላም እንዴት ነህ? ሰላም ነው ዳኒ እንዴት ነህ? እግዚአብሔር ይመስገን። ከየት ቤተ እምነት? እኔ ክርስቲያን ነኝ ከወንጌላውያን። ከወንጌላውያን። እሺ ሌላ ኦርቶዶክስ አለ? ሌላ ኦርቶዶክስ አለ? እሺ ሌላ ኦርቶዶክስ አለ? መሻ አይደል ጋይስ? ሌላ ኦርቶዶክስ ካለ ሌላ አዎ ያው መሸ ነው የሚባለው። ሌላ ኦርቶዶክስ ካለ እንቀበል።
እሺ ሰላም ጂ እንዴት ነህ? ወይ ሰብሮ ስማ። እሺ ዳሪ ሰላም ነው? እግዚአብሔር ይመስገን። እንዴት ነህ? እግዚአብሔር ይመስገን። የሚገርምህ ከድግስ የመጣው ነው። ድግስ ተጠርቼ ከዛ አንተን ፕሮግራም የተከታተልኩ ነበርና ከድግስ ወጥቼ ነው አሁን ወጣሁት። አልጠጣም አልበላም ብዬ ነው ወጣሁት። እሺ የፈለከው ጥያቄ ጠይቀኝ፣ እኔም ጥያቄ ጠይቀሃለሁ። ድግሱ ይቅርብኝ ብያለሁ። ጠላው ምኑ ሁሉ ነገር ስማ። ለምን ይቅርብህ? ኖ ዝም ብዬ 2 ብርጭቆ ነው የጠጣሁት። ስማ 2 ብርጭቆ። እሺ 2 ብርጭቆ ራሱ ብዙ ኃይል ይሆናል ብዬ አስባለሁ። ነው አልፈልግም። እንዲህ መጠጣት ዛሬ በማን ስም የተዘጋጀ ነው? ክርስትና ነው የተጠራው። ገባክ? በክርስትና ደግሞ አጨክንም። ልጅ ወልደክ በልጅ ጠራ ትሄዳለህ። የተሰጠን ብርጭቆ ትጠጣለህ። እነሱ ልብስ ጠብቆ ነበር። እኔ ግን ውስኪ ልጅ የርኩት። ኦኬ እሺ። በክርስትና ለመነሳት ክርስትና መነሳት ማለት ምን ማለት ነው? ስለሱ ሌላ ቀን እናውራ። አሁን የምጠይቀኝ ጥያቄ ጠይቀኝ። እኔ አሁን ተጠርቼ ተከብሬ የርኩትኝ እና ተብዬ በአክብሮት ጥያቄ እኮ ነው። ይሄም ጥያቄ ነው። ከከበደች ማለት እንችላለን። ልብስ የሆነ ሰልባጅ ይዤ አይደለም የርኩትኝ። ውስኪ ልብስ ይዤ አይደለም የርኩትኝ። የሆነ ነገር ይዤ አይደለም፣ የተከበረ ነገር ውስኪ ነው ይዤ የርኩትኝ። ውስኪ ነው ይዘህ የሄድከው? አዎ የተከበረ ነገር ማለት ነው። አዎ ውስኪውን ይዤ የርኩትኝ። እሱ ደግሞ እዛ ነበር የሚጠጣ ነበረ። ከዛ መጨረሻ ላይ ሲያልቅ እኛ ውስኪ ለተቀዳ ጠጣ። እሺ ከባድ ነው። እሺ ምረጥ። እሺ የትኛውን ላድርግልህ? ከባድ ነው። ምንድን ነው የትኛውን ላድርግልህ ማለት? እኔ አልገባኝም እኮ ምረጥ። በየትኛው ኦርቶዶክስ በየትኛው ትምህርት ላይ ነው መልስ አለኝ ብለህ የምታስበው? ዝግጁ ነኝ ብዙ አልቸገርም ብለህ የምታስበው? ስለፈለክ ስለ ውስኪ የምናወራ፣ ስለ ማርያም የምናወራ። ኦኬ ስለ ማርያም አንተ ከኔ በላ ማርያምን ታውቃታለህ? ምን አልከኝ? አንተ ስለ ማርያም ከኔ በላ ታውቃለህ እኮ። እንጠያይቅ እስቲ። አሁን ስለ ማርያም በደንብ እንድታስረዳኝ እፈልጋለሁ። ለምሳሌ ስለ ማርያም ስለፈለክ አውራ። ስለ ውስኪም ከፈለክ ስለ መጠጥ ማውራት እንችላለን። አይ ግን ሁለት ግን አይመስለኝም። ሁለት ብቻ አይመስለኝም። ሁለት ምን? አይ አንድ ሁለት ብቻ ነው ቀማምሽ ይወጣ ነው አይደለም። ከዛ ደግሞ እሱ ጋር ስወጣ የሆነ ጓደኞቼ ጠርቶ ሌላ ቤት ገብቻለሁ። ሌላ ቤትም ገብተሃል? መንገድ ላይ ይዘውኝ ማለት ነው። እሱ ስለሱ ሰዎች እሺ። አይ ውስኪ አበዛብንና የፈለኩት ጥያቄ ጠይቀኝ። ከባድ ነው። ኢነርጂ ካገኘ ሰው ጋር መቀጠል በጣም ከባድ ነው። እየጠጣህ ነበር ስሰማ የነበረው? ነው አይደለም። እዛ ድግስ ሄጄ ነው። ድግስ ደግሞ ተከብረህ ስትጠራ አክብረህ ሰውን አክብረህ የተሰጠን ጠጥተህ በልተህ ነው የምትወጣው። ጠላ መጣ፣ ጠጅም ጠላም ይመጣል። የፈለከው ትጠጣለህ። እሺ ጥሩ። ስለዚህ ስለ ማርያም እናውራ። እሺ የፈለከውን አውራ፣ ችግር የለም። እሺ ማርያም ጠፋብህ ላስታውስህ። አይ የትኛውን ላቅልልህ ብዬ እንዳላከብድብህ ነው። ተጎንጭ ዝም ብለህ አንድ ሁለት እኮ ብትል ይመጥልሃል። እሺ አይ እኛ በወይን ጠጅ አንሞላም፣ በመንፈስ ነው የምንሞላው። እሺ በጣም ሲምፕል ላድርግልህ። ማርያም እንደምታማልድ ታምናለህ አይደል? አዎ በደንብ አምናለሁ። ተጽፏል? አዎ መጽሐፍ ቅዱስ ላይ ተጽፎልሃል። ምዕራፉን ጠቅሱን ሁሉ ጠቅስልሃለሁ። እሺ ማርያም ታማልዳለች የሚል ማስረጃ አስተኝ እስቲ። ስማ የሰማው ገብርኤል መጥቶ የተናገራት ለምንድን ስለምታማልድ ነገራት። ማርያም አለ ማስረጃ ሄድ መዝሙረ ዳዊት ምዕራፍ
12 ቁጥር 6 ላይ ገብርኤል መጥቶ መዝሙረ ዳዊት ላይ ለማርያም ነግሯታል እያልከኝ ያለው? አዎ አንቺ ከሰዎች ሁሉ የተለየሽ ታረጃለሽ፣ ትወልጃለሽ አለ። ታረጃለሽ፣ ትወልጃለሽ የት እንዴት ስትል ምዕራፉን ነገራት ገብርኤል። መዝሙረ ዳዊት ምዕራፍ 12 ቁጥር 6 ላይ እንደምታማልድ ማለት ነው። አዎ ገብርኤል ራሱ መጥቶ ነው የነገራት። እሺ መዝሙረ ዳዊት ላውጣላ። የምርን ነው ግን እየቀለድክ አይደለም። እንዴት ነው የምቀልድ አባቴ? በትክክል እያወራ ነው እኮ አንተን ረትቼ እንደዚህ ቁጭ ብለህ ሁል ቀን በጣም ነገር የምታሳዝነኝ እኔ እግዚአብሔር አንተ ማለት ትዳር ይዤ አግብቼ ወልጄ ምናምን በቃ ከብሬ ደግሞ ትስቃለህ። አንተ የምትስቀው ነገር እሺ መዝሙር ስንት አልከኝ? መዝሙረ ዳዊት ምዕራፍ 12 ቁጥር 6 ላይ እሺ ሁሉ ቀን እሺ እንደዚህ ይላል። በምድር ላይ እንደተፈተነ 7 ጊዜ እንደተጣራ ብር የእግዚአብሔር ቃላት የነጹ ቃላት ናቸው። አቤቱ አንተ ጠብቀን ከዚህችም ትውልድ ለዘላለም ታደገን ይላል። እግዚአብሔር የሚታደገን ከእንደዚህ አይነት ነገር ሲጀመር ቁጥሩን ተሳስተሃል። አንተ ቁጥሩን ተሳስተሃል። እኔ ያልኩህ መዝሙር ምዕራፍ ስማ ዳኒ፣ እንዳንተ እኔ ብዙ ነገር ያሳለፍኩ ልጅ ነኝ። ወይ አትለኝ። ምዕራፍ ስንት? ኖ ዳኒ እንተዋወቃለን። እግዚአብሔርን ብዙ ጊዜ አይቻለሁ። መንገድ ላይ ያለው እያለፍኩ ነው አላልፍም። አሁን አሪፍ ነው። እሺ ዳኒ እንዴት ናችሁ? ዳኒ ይሰማል? ላውራ ዳኒ? እሺ ቆይ ሚዩት አድርግ። ሰው እያወራ ነው። ቤም ሚዩት አድርግ። ዳኒ ፀጉሩን ተቆርጠክ ስለመጣ ከኔ የሚሸውድ መሰለህ? ብሩኬ አሁን ይሰማል ዳኒ? አሁን ጥሩ ነው። እንኳን ደህና ቆየኝ። ግን ድምጼ ይርቃል። እሺ ጠጋ አድርጌ ለማውራት ሞክራለሁኝ። እሺ ክርስቲያን ነህ አይደል አንተ? ምን አልከኝ? ክርስቲያን ነህ አይደል? ክርስቲያን ነኝ ብለህ ታምናለህ አይደል? እጂ ክርስቲያን ነኝ ብዬ አምናለሁ። አምነው ነገር አለ። በማምንበት ነገር አምናለሁ። እሺ ክርስቲያን ሊኖረው ይገባል የሚለውን ህይወት እየኖርኩ ነው ብለህ ታምናለህ? አዎ አምናለሁ። ከፈለገ ከኔ ጋር ማሳስ ትችላለህ። አንተ አሁን የምትኖረው ህይወት የክርስቲያን ህይወት ነው ማለት ነው አይደል? አዎ። እሺ አታስጨንቀኝ፣ ግን እኔ እንድታስጨንቀኝ አልፈልግም። እሺ አይ ጥያቄ ብቻ ነው። የክርስቲያን ህይወት ምን አይነት ነው? ምን አይነት ህይወት ክርስቲያን ምን አይነት ህይወት መኖር አለበት? ምን አይነት ህይወትን ሊኖር ይገባል ነው የሚለን መጽሐፍ ቅዱሳችን። ስማ እኔ በቃ መርዳት ያለብኝን እረዳለሁ፣ ማድረግ ያለብኝን አደርጋለሁ። በቃ እንደዛ ነው። እርዳት ትረዳለህ። በቃ ክፉ ነገር አታርግ። ስለስጦታ ሳይሆን እና ምን እንደምፈልገው ስለአንተ ህይወት ነው እያወራሁ ያለሁት። ስለአንተ የቅድስና ህይወት ነው እያወራሁ ያለሁት። ክርስቲያን በምን አይነት ህይወት መመላለስ አለበት ይላል መጽሐፍ ቅዱሳችን። አንተ ስለኔ ታውቃለህ? አይ አንተን ነው እየጠየቅኩ ያለሁት። በአቅማ ነግርህ ነበር፣ እየጠየቅኩ ነው ያለሁት። ስማ እኔ በቃ መርዳት ያለብኝን እረዳለሁ፣ ማድረግ ያለብኝን አደርጋለሁ። እሱም ደግሞ አረ ከተመካከራችን ፀጉሩን ተቆርጦ ምናምን የገባው ደስ ይላል። ፀጉሩን ተቆርጦ እንደዚህ ይስቃል ምናምን። ፊት ለፊት አላገኘው፣ ግን እንደዚህ ፊት ለፊት አልግጠመው።
ምን ታደርገዋለህ? ፊት ለፊት ብታገኘው ምንም አላረግም። ግን ፀጉሩን ተቆርጦ አሁን ለምንድን ነው ካሜራ ከፍቶ ምናምን ቁጭ ብሎ እንደዚህ ነው ያየኛል። ሌላ ቀን ይሻላል ከአንተ ጋር ሌላ ቀን ብናወራ ነው የሚሻለው። ኖ አይደለም። ግን ፀጉሩ ለምንድን ነው የተቆረጠው? እስኪ ንገረኝ። ፀጉሩ ተቆርጦ ስለዚህ ምናምን ያያል። አስበዋል። ክርስትና ለመነሳት ሄዶ ነው። ኖ አይደለም። ፀጉሩ ተቆርጠ ምናምን እየሰራ ዳኒ አንዴ ስራ ልወጣ ሰው ላውራ ከአንዴ 2 ደቂቃ ስታይ። እሺ ኪንግስ ሰላም። ሲጀመር ያስገባችሁት ልጅ ፔንቴ ነው። ሲጀመር ኦርቶዶክስ አይደለም። ለምንድን ነው እንደዛ ድራማ የምትሰሩት? ልጁ ፔንቴ ነው። ሲጀመር ቆይ ተረጋጋ ብራል። ሰላም ሰምተኛል። ለምንድን ነው እንደዛ ድራማ ሰላም ወዳጅ ሰላም ብዬ ነው የገባሁት። ከየት ቤተ እምነት ነህ? እኔ ክርስቲያን ነኝ፣ ፕሮቴስታንት። ግን ለምንድን ነው እንደዛ ድራማ የምትሰሩት? ቤተ እምነቱን ለምንድን ነው የምታሰድቡት? ፕሮቴስታንት ነን ያልከኝ? ግባና ፕሮፋይሉ ነው ልጁን የገባሁት ለሱ ነው። ለምንድን ነው እንደዛ ፕሮቴስታንት ነህ? ድራማ አትስሩ። ለምንድን ነው እንደዛ ድራማ የምትሰሩት? ፕሮቴስታንት ነህ ወይ? እሺ ኤኒዌይስ የልጁ ፕሮፋይል ልጁ ኦርቶዶክስ ፕሮቴስታንት ነው ወይ አንተ? ልጁ ጴንጤ ነው። ፎሎ ያረጋቸውን እሱም ፎሎ ያረጉትን እዩት ሁላችሁ። ፕሮቴስታንት ነው ወይ አንተ? አዎ። ኦኬ እርግጠኛ አሁን የገባሁት ልጁ ኦርቶዶክስ እንዳልሆነ ልነግርህ ነው። እርግጠኛ ነህ ወይ? ሰምታችኋል? እዚህ ውስጥ ያላችሁ ሰዎች ልጁ ኦርቶዶክስ አይደለም። ግቡና ፕሮፋይሉን እዩት። እታቸው ደስ እሺ ዳኔ ፖዙናል አይደል? እኔ እሰማለሁ አለው። እኔ እሰማለሁ። አዎ ትሰማለህ ሙርጌ። በነገራችን ላይ ስለ ድራማ የሚያውቅ ሰው ነው ስለ ድራማ ገብቶ የሚያወራው ማለት ነው። እና እኔ አሁን ልጁ ገብቶ ኦርቶዶክስ ነኝ አለ። በቃ አለቀ። ከዛ በኋላ ኦርቶዶክስ ነኝ ካለ ታወራዋለህ። አሁን የገባውም ሰውዬ አይ እኔ ክርስቲያን ነኝ ሲል የት ነው ህብረት የምታደርገው? ማን ነው ፓስተር ብለን እንጠይቀዋለን። ከነገረን በኋላ በቃ ወንጌል አማኝ ብለን እንቀጥላለን ከእሱ ጋር ወሬያችንን ማለት ነው። ሰው ድራማ የለመደ ሰው ነው ስለ ድራማ የሚያወራው ማለት ነው። አሁን ትልቁ ችግር እሱ ነው። በድራማ ውስጥ ህይወታቸው የተያዙ ሰዎች ሊያወሩ የሚችሉትም በቃ ድራማን ነው። ምንም አሁን እሱን የተመለከት ነው ማለት ነው። የገባው ወንድም ኦርቶዶክስ ነኝ ካለ ኦርቶዶክስ ነህ ብለን እናወራለን። እኔ ለምሳሌ ብሞት ኦርቶዶክስ ነኝ ብዬ አላወራም። ለምሳሌ የኢትዮጵያ ኦርቶዶክስ ማህበርተኛ ነኝ ብዬ ልናገር አልችልም በጭራሽ አይደል። እዚህ ወጥቼ አይደል እኔ ክርስቲያን ስለሆንኩ አይደለም እንደዛ። አንድ ሰው ክርስቲያን ሆኖ የኢትዮጵያ ኦርቶዶክስ ነኝ እያለ የሚያወራ ከሆነ በቃ እሱ ነው ጥፋተኛ። ያ የገባው ሰውዬ ነው አይደል። እኔ አላወራም። አሁን እዚህ የትኛውን ቦታ ላይ ሄጄ ክርስቲያን ነኝ ወንጌል አማኝ ነኝ ብዬ ነው የምናገረው። አበቃ አለቅ። የትም ቦታ ብሄድ ማለት ነው። ሚስተር ኤክስ መጥቶ ደግሞ እኔ ወንጌል አማኝ ነኝ ስለኝ የምናውቀው ከሆነ ሰውየውን የት ነው ህብረት የምታደርገው? ማን ነው ፓስተር ብለን ጠይቀዋል። አለቀ። ከዛ ሀሳቡ ላይ እናወራለን። የወንጌል አማኝ ትምህርት ማያወራ ከሆነ በማስረጃ ደግሞ እሱን እንሞግተዋለን። ከዛ ውጪ ለዛ እኮ ነው ለምሳሌ የኢትዮጵያ ኦርቶዶክስ ነን ብሎ ይመጡና የወንድ ልጅ ሰጥ አይነት ትምህርት ሲናገሩ አይ ኦርቶዶክስ ይሄን አታስተምርም እንላለን አይደል? ለምን? ትምህርቱን በስላሴ ጉዳይ ያላቸውን ስለምናቅ ማለት ነው። አይ ይሄ ኦርቶዶክስ ትምህርት አይደለም፣ እስኪ ማስረጃ አምጣ እንለዋለን። በትምህርቱ ሰውየው ማንነቱን እናውቃለን ማለት ነው። ኦርቶዶክስ አይደለም እንለዋለን። ኦርቶዶክስ ነኝ እያለ ታዲያ ይሄ ድራማ የለመዱ ሰዎች የሚናገሩት ንግግር ነው። ዳኒ ይቀጥል። ቴንክ ዩ ብሩኬ። ያው እንዳልከው ነው። ምንም በሁለት ማሊያ መጫወት ስለለመደ ሰው ሁሉ እንደሱ ሊመስለው ይችላል። የወንጌል አማኝ ውስጥ ቁጭ ብሎ የወንጌል አማኝ ነኝ ያለ ለኦርቶዶክስ የሚሰራ ልጅ ነው። ይሄ ነገር የለም። እኛ እንደሱ አይነት
ጨዋታ ውስጥ አይደለም። ትምህርቷን ይዘው ስሙን ይዘው ትምህርቷን እንኳን ሲያበላሹ በቅንነት ሰውን እንሞግታለን። ይሄ ትምህርት የኦርቶዶክስ ትምህርት አይደለም እያልን ማለት ነው። አለቀ። እንሞግታለን። ይሄንን ልጅ ድራማ ማሰራት ብንፈልግ በጣም ብዙ ነገሮችን ነው። ግን የሰከረ ሰው እንደሆነ እየተረዳ ሞቅ ብሎ የት ነኝ ያለ ኦርቶዶክስ ነኝ ያለ ከክርስትና ተጠርቼ እዛ ገብቼ ነው የምወጣው አለ ያለውን ነው የተቀበለው። እንግዲህ ሰፈር ትተዋወቁ እንደሆነ አላውቅም ወይ አብራችሁ ከነበራችሁ ምንም ማውቀው ነገር የለም። ግን በዚህ ሰዓት ላይ ያለውን ነገር ነው እኛ አምነን የተቀበለው። ኦርቶዶክስ ላይ ድራማ መስራት አይጠበቅብን ወዳጅ። በራሱ የወደቀና የፈረሰ ትምህርት ላለው ቤተ እምነት ድራማ መስራት አይጠበቅም። በፍጹም ማለት በፍጹም። ያው እየለመንን እኮ ነው። ሌሊቱ ሙሉ ቁጭ ነው ያለው። መልስ ያለው ሰው እየጠበቀን ነው ያለው። for what reason ድራማ እንሰራ? ሌላውን ፕሮፋይሉን ገብቼ ቪዲዮውን ማየት አልችልም። ያለኝን ነኝ የሚለው ግን ከስር ሞዴሬተሮች አሉ፣ ምዕመናቶች አሉ። ይሄ ሰው ከሌላ ቤተ እምነት ከሆነ ቼክ አድርገው ይናገራሉ በደንብ ማለት እና አይዞ ግን ማለት ፈልጋለሁ። እንዳንተ አይደለንም በፍጹም እንዳንተ አይደለም። ቤተ መቅደስ መቋሚያ ይዘን እየገባን እንዳንተ አይደለም። ጴንጤ ነኝ አለን። እምነት ብቻ አይደለም እያለን ጴንጤ ነኝ አለን። እኔ ጴንጤ ነኝ ስል በቃ ጴንጤ ነኝ የምር ነው፣ እያስመሰልኩ አይደል። የምር ነው። ጴንጤ ነኝ ስንል በቃ ጴንጤ ነን። ጴንጤ ሆነን ነው የምታገኘን። በውሸት የምናገለግለውም ጌታ የለም። ጌታዬን በውሸት የማግዘው ጌታዬ ስለማይሰራ ነው። እኔ የማይሰራ ጌታ የለኝም። ዛሬም ቢሆን ትውልዱ ወደ እግዚአብሔር መንግስት እየመጣ እየዳነ ነው። እግዚአብሔር በውሸት አይገለገልም። ጌታዬን በእውነትና በጽድቅ የተቀበልነው ክርስትናችን አናግዘውም። ጌታችን ብቻውን ነው የሚሰራው፣ ብቻውን ማለት ነው። እና አንተ ድራማ እየሰራ የምታውቀው ነገር ካለ ቪዲዮ ነው አባውታ። ወንጌል ግን እኛ ድራማ ሰርተን አናውቀውም። በኃይልና በስልጣን ነው ወንጌል የሚሰበከው፣ በድራማ አይደል አይደል። እና አይዞህ ማለት እንፈልጋለን። እሺ ኩማ ሰላም፣ እንዴት ነህ ወዳጅ? ሰላም፣ እግዚአብሔር ይመስገን። እንዴት ነህ? ከየት ቤተ እምነት ይሆን ወይ? ምን አልከኝ? ከየት ቤተ እምነት ይሆን? ትንሽ ኮኔክሽን ይቆራረጣል፣ ድምጽ እንትን ሆነብኝ። ከየት ቤተ እምነት ነው? ከየት ነው የሰማኸው? ከየት ቤተ እምነት ነው? ያ አይሰማም መሰለኝ ያለበት ቦታ። እሺ ሌላ ኦርቶዶክስ አለ? ኦርቶዶክስ መልስ አላት እያልን እየጠየቀን ያለ ነው ከማታ ጀምሮ። መልስ አላት ኦርቶዶክስ? የእውነት መልስ አላት የምትሉ ሰዎች ካላችሁ መግባት ይቻላል። እሺ ብዙ ነን እያሉ ያው ድራማ እነሱን ድራማ መስራት ስለሚችሉ ሰው ሁሉ እንደነሱ የሚመስላቸው ለዛ ነው። እኛ ድራማ አንሰራ።
ኢቭን ተዘጋጅተው ማለት ተዘጋጅተው አንዱ ኦንሊ ጂሰስ ሆኖ ሌላው ሙስሊም ሆኖ ሙስሊሙ ኦንሊ ጂሰሱን ቻሌንጅ አደረገ በሚል እሳቤ ሙስሊም የሆነውን ያልሆነውን ሙስሊም የነበረውን ልጅ ኦንሊ ጂሰስ ነው ብለው ይሞግታል። በቃ አምላካቸው ያለ ድራማ መቆም ስለማይችል ማለት ነው። ያለ ውሸት መሄድ ስለማይችል that's their god አግዘውት ነው ሊያስፋፉት የሚችሉ። የምናግዘው ግን ጌታ የለንም። ብራዘር ከኛ የሚጠበቀው ዘርን መዝራት ነው። ዘር ነው የምንዘራው፣ የሚያበቅለው እሱ ነው። ከኛ የሚጠበቀው ዘሩን መዝራት። ስለ ክርስቶስ ኢየሱስ ምስክሮች ነን፣ ተከራካሪዎች አይደል። ዘርን ነው የምንዘራው፣ ቃልን ነው ለሰዎች የምንተው። በሰው ልብ ውስጥ የሚያበቅለው እግዚአብሔር እና ይኛው ጋር ብራዘርስ የቆምንበትን እውነት መርሳት የለብንም። እሺ ሌላ ኦርቶዶክስ ካለ መቀበል እንችላለን። ሌላ ኦርቶዶክስ ካለ መቀበል እንችላለን። ሌላ ኦርቶዶክስ መልስ አላት፣ ኦርቶዶክስ መልስ አላት ብሎ የሚያምን ሰው ካለ ይሄ ጥያቄ ላይ ዝግጁ ነን መልስ አለን ብላችሁ የምታምኑ ኦርቶዶክሳውያን ካላችሁ በእውነት በደስታ ነው የምንቀበለው። ቤተክርስቲያናችሁ ውስጥ በጣም እንደ እግዚአብሔር ቃል ያልሆኑ አያሌ ትምህርቶች መልስ የሚያስፈልጋቸው፣ እናንተም አሁን ራሳችሁን መጠየቅ ያለባችሁ ጉዳይ እንደ አንድ ኦርቶዶክሳዊ እንደ እግዚአብሔር ቃል ያልሆኑ ትምህርቶች ብዙ አሉ። ራሳችሁን መጠየቅ ያለባችሁ፣ ቤተክርስቲያናችሁን መጠየቅ ያለባችሁ በጣም ብዙ ትምህርቶች አሉ። እነሱ ነው እያነሳን እያወራን። እሺ እኔ ባልሰማ እኔ ባልቀበል ከስር የሚቀበል አለ። ችግር ብራዘር አንተ ብቻ መልስ ይኖር እንጂ እኛ ባንቀበል እታች ያለው እኮ ይቀበላል። መልስ የሌለን ይሆናል። መልስ ያለው ሰው በጣም ቀላል ነው። ጥያቄዎቹን በጣም ክሊር አድርገን ነው እና ካለ መግባት ትችላለህ። እሺ ሌላ ሰው ካለ እንቀበል። መልስ አላት ኦርቶዶክስ መልስ አላት። እሺ ሰላም ፋና ሰላም እግዚአብሔር ይመስገን። ከየት ቤተ እምነት? አንተ ከየት ነው? ኦርቶዶክስ ነህ? አይ አይደለም። አንቺ ከየት ነሽ? እኔ የወንጌል አማኝ ነኝ። እሺ ስለ ወንጌል አማኝ አንተ ጠይቅ። ከየት ነሽ? አንተ ነው መጠየቅ የምችለው? ከየት ነሽ አንቺ? እኔ ካቶሊክ። ካቶሊክስ መልስ አለ? የምን መልስ? አልጠየቅኝም። ስለ ካቶሊክ ጥያቄ አለ መልስ አላት ወይ እያልኩኝ። ካቶሊክ ጥያቄ ከጠየቅ ትመልስልሃል። እሺ መልስ ካለሽ ጥያቄ ልጠይቅሻለሁ። ቀደም አንስተነው ነበር። ለተቀረጹ ቅርጾች ትሰግዳላችኋል፣ ክብር ሰጣላችሁ አይደል? ያ መጽሐፍ ቅዱሳዊ ነው። መጽሐፍ ቅዱሳዊ ነው ወይ? ያ ሊሆን ይችላል ነው። ግን እኔ አንድ ጥያቄ አለኝ ስለ ፕሮቴስታንት።
ሊሆን ይችላል ማለት ግምት ነው። አይ እኔ ዲቴል አላውቅም፣ ግን ስለ እናንተ አንድ ጥያቄ ብቻ ለመጠየቅ ነው። አንተን ሳይሆን ሜሎስ እዚህ ጋር ስላየሁት ነው የገባሁት። እኔ ኦልሬዲ ወደ ፕሮቴስታንት እምነት መንገድ ትምህርት ጀምሬ ነበር፣ የተማርኩ ነበር። ስለ ፕሮቴስታንት መማር ጀምሬ ነበረ። የሰማኝ የሰማሁ እና አንዳንዴ የሆነ ሰው ሲሳሳት ወይ የሆነ ሰው ተሳሳተ ብላችሁ የመተራረሙ ነገር የለም። ሁሉ ነገር እኛና አምሶሪ አንተን አይደለም አንድ ሰው ማስተማር ወይም ደግሞ እንደዚህ ማለት ይችላል ወይስ ደግሞ ኦፊሻሊ ይሄ ኦንላይን ላይ በጣም ትላላችሁና እሱ ነገር እንዴት ነው? ልክ ነው? ምንድን ነው ኦንላይን ላይ እንትን ትላላችሁ? ኦንላይን ላይ እንትን ልክ አይደለም ምናምን ትባባላላችሁና እሱ ነገር እንዴት ታየዋለህ? ይሄ ነው ጥያቄሽ? አዎ ልክ ያልሆነን ሰው ልክ ነው ብለን አንቀጥልም። ልክ ያልሆነን ሰው ልክ አለመሆኑን እነግረዋለን። ምንም ጥያቄ የለውም። ይህንን በማድረጋችን ዳይሬክት ለሱ ሄዳችሁ መንገድ ነው። ለምሳሌ እኔ ከሆንኩ ልክ ያልሆንኩት ፋና ልክ አይደለሽ እንደዚህ ያልሽ። ለምሳሌ አሁን አንተ ዳንኤል ነው አይተንከፍል ዳኒ ፋና ነሽ አንቺ ማለት ነው ያለብኝ ወይስ ደግሞ እኛ አገልጋዮች ላይታች ማድረግ ነው ያለብኝ? እኛ አገልጋዮች ማለት እየመጣሁ ስለሆነ ወደ እናንተና ደነገጥ ግድ የለም ችግር የለም። ግን በደምብ ስሚኛ፣ ጠየቅሽኝ እኮ ተረዳሁሽ። እኛ አገልጋዮች አገልጋዮች ነን ማለት ህዝብ ነው የምናስበው፣ ስለ አንድ ግለሰብ አለ። የሚሰሙ ሰዎች የሚያደምጡ ሰዎች ተሳስተው ያንን ሰው ትምህርት ከሰሙ እንዲጠበቁ እናስጠነቅቃለን። ይሄ ደግሞ ክርስቲያናዊ ህይወት ነው። መጽሐፍ ቅዱስ ውስጥ እንደውም አብራችሁ ማዕድ እንኳን እንዳትቆርሱ ማለት አብራችሁ ህብረት እንዳታደርጉ ምናምን እንኳን ተብሎ ተጠንቀቁ ማስጠንቀቂያ ተሰጥቷል። ምክንያቱም መጽሐፍ ቅዱስ ውስጥ ትልቁ ትኩረት ይሰጠው የነበረው በተለይ የአዲስ ኪዳን መልእክታቶችን ካየሽ የሐሰት ትምህርቶችን ነው። ኦኬ፣ ለሐሰት ትምህርት ቤተክርስቲያን በጣም ትኩረት ነው የምትሰጠው። ከሐሰተኛ ነቢያት ይልቅ ሐሰተኛ አስተማሪያን ናቸው ለቤተክርስቲያን ራስ ምታት። ኦኬ፣ ስለዚህ ከዛ አንፃር ሰዎች ለሰውየው ሄጄ ብነግረው ጥሩ ምን ነግራቸው ሰዎች አሉ። ሰውየውን ግን የሰሙ ሰዎች በተሳሳተ የስተት ትምህርት ውስጥ ያሉ ሰዎች ሊሆኑ ይችላሉ። እነሱ ሰዎች መመለስ አለባቸው። ስለዚህ ሰውን ከማትረፍ አንፃር ሰውን በየግለሰብ እየሄድን ልንነግረው አንችልም። ፋና ለምሳሌ እኔ ዛሬ ነው ያየሁት። አየሽ፣ ግን ቁጭ ብለሽ ምናልባት ስትሰሚኝ የተሳሳተን ሰው ትምህርት ስነግርሽ ትጠነቀቂያለሽ። ምክንያቱም አንቺ ቤት መጥቼ ላወራሽ አልችልም፣ አላገኝሽም፣ አላቅሽም። አገኘሽ? ስለዚህ የእንትና ትምህርት ስህተት ነው ብዬ ስነግርሽ አንቺ እንድትድኝ ነው፣ አንቺ እንድታመልጪ ነው። ከሰውየው ጋር ምንም ፐርሰናል ጥል የለም። ምክንያቱም እኔ ካልነገርኩሽ ማን ይነግርሻል? እኔ አገልጋዩ ካላወራውሽ ለእግዚአብሔር ቃል አይደለም ብዬ ካልመከርኩሽ ማን ይመክርሻል? ሰውየውማ አይነግርሽም። አገኘሽ? ስለዚህ መጽሐፍ ቅዱሳዊ የሆነውን ሐሳብ ለሰዎች መናገር የአገልጋይ ግዴታችን። ስህተት የሆነውን ነገር ስህተት ነው እንላለን። ይሄ ደግሞ የወንጌል አማኞች ትሬንድ ነው። ኦኬ፣ በቃ ስህተት የሆነው ነገር ስህተት ነው፣ ሐሰት የሆነው ነገር ሐሰት ነው። ይህንን ስናደርግን ግን በፍጹም ፍቅርና በፍጹም ትህትና ህዝብ መዳን ህዝብ መታደግ ስራ እና እሱን ነው የምናደርገው። ግን ለምንድን ነው እሱ ያልወሰንሽው? ለምን ጌታን አልተቀበልሽ? እንዴት ትወስናለህ? አሁን አንተ ጋር እንኳን ይኸው ያር ሀምብል አንተ አሁን ስታወራኝ ማለት ነው። እኔ ለማወቅ ነው የመጣሁት። ገባ? ለማወቅ የመጣው እዚህ ጋር ከታች የኮኪ ተከታይ ናት። የሀይሉ አይዶን አላውቀውም። ኮኪ አይኖ እከተላታለሁ። ግን እዚህ ጋር እንደዚህ የሚያስቱ ሰዎች አሉና አዲስ ለምንመጣው ሰዎች ኢዝ ቬሪ ዴንጀረስ። የምር ነው የምልህ። ዲቴል ለመግባት ይህንን አንደርስታንድ ቢያደርጉ
ወይ እኔ ባለፈው አንድ ቦታ ገብቼ ምን አልኩ መሰለህ፣ እንደዚህ አይነት ነገር ሲኖር ወይ ችግር ምንም ነገር ሲኖር የቴሌግራም ግሩፕ እንኳን ቢኖራችሁ ቤ ለአንድ ሰው ይሄን ነገር ነው ነበር። ልክ ነው። አሁን ተያቸው ምን መሰለህ፣ አሁን ኮኪ ያይ ነው ኮኪ እማራለሁ ኮኪ ጋር አንተ ጋር አሁን አንተን እዚህ ጋር ስለተማርኩኝ አንተን የሆነ ሰው ቢነግር ዲቴል ስለማላቅ ስለሁሉም ነገር ለምን ዳኒ እንደዚህ ተላሽ ልል እችላለሁ። አሁን ማለትሽን እኮ አሁን አልተቃወምኩም፣ ችግር የለም። ግን አሁን ችግሩ ምንድነው? ቴንክ ዩ ኦላረግና ስመጣ ችግር የለም። አሁን ግን ጊዜ አታባክኝ። ጌታን ለመቀበል የምታስቢ ከሆነ ወደ ክርስቶስ ኢየሱስ ለመምጣት የምታስቢ ከሆነ ፊስ ጊዜ አታባክኝ። ዘመንሽ አይደለም። ኦኬ ስትመጪ ግን በጣም ነው የምታስፈሩት እኮ ኢየሱስን አይተሽው ላይ በጣም አሮን ነው። የሆነ ቦታ ስትገባ የሆነ ቦታ ጭቅጭቅ ነው የሚሆነው፣ የሆነ ቦታ ስትገባ የሆነ ቦታ ጭቅጭቅ ነው የሚሆነው እና ብቻ አሮን ነው። ኢየሱስን ተከትልሽ ኢየሱስን አይተሽ ጸልይልሻል። ቴንክ ዩ ሃቭ ኤ ናይስ ዴይ። ወንጌል በማባበል ብቻ የሚመስላችሁ ሰዎች ካላችሁ አትሳሳቱ። ወንጌል ማባበል ብቻ አይደለም ወገኖች፣ አይደለም። እንደዛ ብቻ አይደለም። ይሳካልሃል፣ ትበራለህ፣ ያወጣሃል ምናምን ብቻ አይደል? ልክ ነው። እግዚአብሔር ያሳካ ብዙ ነገሮችን አሳክቶ አይተናል በቤታችን። ልክ ነው። እግዚአብሔር ይባርካል፣ የሚባርክ አምላክ እንደሆነ አምናለሁ። ልክ ነው። ጌታ ያበላል፣ ያጠጣል፣ ምንም ጥያቄ የለው። አባት ነው ጌታ፣ ምንም ጥያቄ የለው። ግን ወንጌል እሱ ብቻ አይደል? ወንጌል ግን ዋጋም ግን ያስከፍላል አይደል? ወንጌል ዋጋ ያስከፍላል። መከራም ስደትም ግን አለ። ስደትም ማለት ነው። ኢየሱስን ስንከተል ይሄም እንዳለ አመነን ነው ተከትለን ግድ ነው። የወንጌል ባህሪ ነው። እሺ ሌላ ኦርቶዶክስ ካለ እንቀበል። ሌላ ኦርቶዶክስ ካለ እንቀበል። ማታ ባይዘው ይሄን ሐሳብ አንስተነው ነበር። ቡርኬ አልነበርክም። ይሄን ሐሳብ አንስተነው ነበር። በተለይ ሰሞኑ ሜላ ገብቶበት የነበረው ሐሳብ የሐሰት አስተማሪዎች ሲነኩ ምዕመናን ለምንድን ነው የሚደነግጡት ካልን ብዙ ጊዜ የሐሰት አስተማሪዎች የሚያስተምሯቸው ትምህርቶች ፊት ለፊታቸው ማር ናቸው። ኦኬ ለህዝቡ የሚሰጡት ማሩን አብዝተው ነው። በውስጡ በመርዝ የተለወሰ ማር በመርዝ የተለወሰ ማር ነው የሚቀር እና ብዙ ሰው የሚያውቀው ማሯን ነው። that's the basic problem። ብዙ ሰው የሚያየው ማሯን ነው። እንዲህ ሲያወራ እኮ ምን አወራ፣ ሲያወራ እኮ ምን ተናገረ ነው የሚለው አይደል? እሱ ነው የሚያወራ፣ እሱ ነው የሚናገር። ግን በውስጣቸው ምን አለ? መርዝ አለ። እና እንደውም ሜላ እንደ ማስረጃ ማታ ላይ ያቀረበው ሐሳብ ትዝ ይላችኋል። ያ በስተት ውስጥ ያሉት እነኚህ ሰዎች ትምህርቶቻቸው፣ ታይተሎቻቸው፣ ስብከቶቻቸው አይመስሉም አይደለ? አይመስሉም። ማር ናቸው። ይሳካልሃል፣ የስኬት ሚስጥር፣ የገዢነት ሚስጥር፣ የመሪነት ሚስጥር ምናምን ናቸው። እና ሰው ሁሉ ደግሞ መብዛት ይፈልጋል። ሰው ሁሉ መግዛት ይፈልጋል። ሰው ሁሉ በቃ እንደ አላ የሆነ በቃ እንትን መሆን ይፈልጋል። እና ፊት ለፊት ላይ ያሉ ትምህርቶች እነሱ ናቸው።
መርዝ የሆኑ ትምህርቶች ግን ከኋላ ቁጭ ብለዋል እና አሁን ስንነካቸው እየነካናቸው ያሉት መርዝ የሆኑ ትምህርቶች እና ስላላያቸዋቸው ነው። ሰሞኑን ደግሞ ቪዲዮ እንሰራበታለን። በጣም ነው የሚገርመው። በጣም ማለት ኢየሱስ ክርስቶስ ምንም አምላክ አይደለም፣ ኖርማል ሰው ነው እኮ የሚሉላ ትምህርት እኮ አለ። ከኖርማል ሰው ነው ማለት በቃ ፍጹም ሰው ነው። እንደኔና እንዳንተ ኢየሱስ ክርስቶስ ፍጹም ሰው ብቻ ነው አይነት ትምህርት እኮ አለ። ከሙስሊሞች ጋር እኮ የተስማማበት እኮ ቪዲዮ እኮ በቃ ሻሃዳ ታስይዘኛለህ ሰሞኑን ምናምን እየተባባሉ ሙስሊሞች የኛ ሰው በጴንጤ ውስጥ የሚሉት እኮ ሰው ሲሪየስሊ የኛ ሰው በጴንጤ ውስጥ የሚሉት ሰው ማለት ነው። እንደዚህ አይነት አስተማሪዎችን ችላ ልንል አንችልም። እንደ ህብረት የተወገዘን ሰው የተወገዘ ነው ማለት አለ። ምክንያቱም እኛ እዚህ የምናየው ትውልድ ስለሆነ ትውልድ መዳን ስላለበት ማምለጥ ስላለበት ማለት ነውና ከዛ አንጻር ተረዱን እንላለን። ከሰዎች ጋር ምንም ጥላቻ የለም። አገልግሎታችን በፍቅር ጥላቻ ምንም በፍጹም ከማንም ጋራ የማንም ዕዳ የለበት። በጣም በፍቅር በጣም በትህትና ነው የምናወራው። ሰውን በፍቅር ነው። እሺ ሌላ ኦርቶዶክስ ካለ ግን መቀበል እንችላለን። ኦርቶዶክስ መልስ ካላት እኛ ጥያቄ አለ። መልስ አለኝ የምትል ከሆነ እየጠየቀን ዴቫችን ግባ፣ ብራት ግባ ካለ መግባት መብት ነው። ኮመንት ላይ ከምትቸገር ግባና ሀሳብ ካለ ሰባ ይችላል። ምን በኮመንት ግራ አጋባ ብራዘር። ካለ መግባት ሀሳብ ካለ ይበል ግባና ሞክር። አላችሁ ብርኬው ሀሳብ አለ? ዳኔ ምናልባት አሁን ያነሳኸው ሀሳብ ላይ እንደው እንደ ክርስቲያን መመርመር መቻል አለብን። የሰማነውን ሁሉ ነገር ልናስገባ አይገባም አይደል? የሰማነውን ሁሉ ነገር የሆነ ሰው እንደው ቦታ ስላለው እውቅና ስላለው ስለቀደመ ብቻ የሚናገረውን ሁሉ ነገር እውነት ነው ብለን እውነት ነው ብቻ አይደለም እኮ እውነት ነው ብለን ወደ ውስጥ ደግሞ ስናስገባ ደግሞ አደገኛ መርዝ ይሆናል ማለት ነው። እኛንም ጭምር ነው የሚመርዘን። ይሄን ለምንድን ነው እያልክ ያለኸው ካላችሁኝ ማለት ነው አንድ ቪዲዮ አይቼ ነበረ ሲየመራ ሲያስብላቸው ማለት ነው። እሱ ከፊት ይመራል፣ ከዛ ጉባኤው ደግሞ እየተከተለ ከእሱ ጋር ይል ነበር እና ይሄን ስመለከት በጣም አዘንኩኝ። እኛ እንደው ክርስቲያኖች ነን አይደል? ክርስቲያን ደግሞ እውነተኛውን የእግዚአብሔር መንፈስ ተቀብሏል ማለት ነው አይደል? ለምሳሌ ትንቢትን እንደምንመረምረው ሁላ ትምህርትንም እንመረምራለን። ምንመረምረው እንደ ቃሉ ነው። እግዚአብሔር መንፈስ አጋዥነት ትምህርቶችንም እንመረምራለን። በል አሁን ለምሳሌ ተነስቼ እዚህ ጋር ማርያም በሉ ጻፉ ከታች ማርያም አምላክ ናት ትላላችሁ ተከትላችሁ። አይ አምላክ ናት የሚለውን ከቃሉ ያሳየኝ ነው ማለት ያለብህ እንጂ ተከትለኝ እኔ ስለተናገርኩኝ አብረኝ አትልም። የሆነ ስም ያለው ሰውዬ ወይ ደግሞ በጣም ለስላሳ በሆነ ንግግር የሚናገር ሰው ስለሆነ ብቻ እሱ የሚለውን አብረን እንዴ ኮንፊስ ማድረግ በጣም ከባድ ነገር ነው። በጣም ከባድ ስህተት ነው አሁን እዛ ጉባኤ ላይ የተሰራው ማለት ነው። እንዴ እስኪ አሳየን፣ አሳየን። እሺ በዛ ሰዓት እንኳን አሳየን ማለት ባይቻል እንዴት አብረህ ትላለህ? እና ክርስቲያኖች በቃ መመርመር ልክ እንደ ቤሪያ ሰዎች ማለት ነው። የምንሰማውን ነገር ሁሉ ወደ ውስጥ ማስገባት መቻል የለብን። ከምን አንጻር ነው እየተናገረ ያለው ይህ ሰውዬ? ቃሉስ እንደዛ ይላል ወይ?
ነው ለራሱ ሐሳብና ፍላጎት ነው ቃሉን እየተጠቀመበት ያለው? በነገራችን ላይ መጽሐፍ ቅዱስ እንደፈለገን እኛ እንደምናምነው እንዲል ማስቻል እንችላለን አይደል? ለእምነታችን ለምንፈልገው ነገር ሁሉ ልንጠቅስ እንችላለን። ቅድም እኮ በእውነትና በመንፈስ ማለት በሰው ፊት መስገድ ነው ብሏል ልጁ። ከዛ እኮ ነገር አምጥቶ ሊሞግት ይችላል እኮ ልክ እንደዛ ማለት ነው። ግን ምንድነው እውነተኛው የእግዚአብሔር ሐሳብ የሚለውን ደግሞ በቃል ውስጥ መመርመር መቻል አለብን። በጣም አስተዋዮች ብልቶች። ትምህርት መጥፎ ነው። ትምህርት አደገኛ ነገር ነው። በእውነት ነው የምላችሁ። ልምምድ አደገኛ ነው፣ ግን የትምህርት ደግሞ ይከፋል። ልምምድን በቃሉ እየተቃወምክ ምናምን ታስቆማለህ። ትምህርት ግን ውስጥ ከገባ መርዝ ነው የሚሆነው፣ ያጠፋሃል። የዳነው በትምህርት ስለሆነ ማለት ነው አይደል? በእግዚአብሔር ቃል ስለሆነ እኛ ውስጥ እምነት የተፈጠረው። ይሄም ስህተት የሆነ ትምህርት ውስጣችን ሲገባ እኛን ይመርዘናል። አመፀኛ ነው የምንሆነው በእግዚአብሔር ቃል ላይ፣ ትዕቢተኛ ያደርጋል። እዛ እኔና አብ አንድ ነን ትላለህ ትመጣና ማለት ነው። አምላክ ነኝ እያልክ ነው ያለው። ይቀፋል በጣም ቃሉ። እኔ አምላክ ነኝ የሚል ሀሳብ ነው ያለው። አደገኛ ነው ሀሳቡ። የምንሰማውን ነገር እንደ እግዚአብሔር ቃል መመርመር፣ መጠየቅ፣ አለመቸኮል። በቃ አለመቸኮል፣ በሆነ ነገር ለመወሰድ ራሱ አለመቸኮል። በቃ ጊዜ ስጡት። በቃ ካልገባችሁ ለዛ ነገር እንኳን ቃሉ ካልተገለጠላችሁ ጊዜ ስጡት፣ መርምሩ። እግዚአብሔር እንዲያስረዳችሁ፣ እግዚአብሔር በዛ ነገር ላይ እውቀት እንዲፈጥርላችሁ ጠይቁ፣ ጸልዩ በእግዚአብሔር እንጂ አብረን የሆነ ሰው ስላለ አብረን የምንል ከሆነ ይሄ ከባድ ነው እና ብዙ ሰዎችን እንደወሰደብንም አይቻለሁ። ይሄ ትምህርት ብዙ ሰዎችን እንደወሰደብን አይቻለሁ። ለምን ብዙ ሰዎች ጀግናቸው እንደሆነ ሲናገሩ፣ ብዙ ሰዎች በዛ ትምህርት ውስጥ እንደተወሰዱም አይቻለሁ። ይሄን መመለስ ደግሞ የኛ ስራ ነው ማለት ነው። ተኝተናል ማለት ነው። ይሄ ሁላ ሰው ሲወሰድብን እኮ ተኝተናል ማለት ነው። በእውነት ነው የምላችሁ እና ይሄ የኔ የዳኒ የሜሎስ ምናምን ኃላፊነት አይደለም፣ ወይ ደግሞ እዚህ ሚዲያ ላይ የሚያገለግሉት ወይ ደግሞ ሌላ ቦታ የሚያገለግሉት ብቻ ሳይሆን የሁላችንም ክርስቲያኖች ኃላፊነት ነው። የሁላችንም ኃላፊነት አይደል? ቃሉ እንዲጠብቅ መፍቀድ ማለት ነው። ቃሉ እንዲጠብቅ እግዚአብሔር መንፈስ እንዲጠብቅ መፍቀድ ነው። ለቃሉ መገዛት፣ መመርመር፣ አለመቸኮል። ነገር ስትሰሙ መርምሩ። አሜን ከማለት በፊት መርምር። ከየት ነው ይሄ ሀሳብ የመጣው? ምንጩ ምንድን ነው? ለምን በክርስቶስ ላይ የምንስተው ስህተት የዘላለም ህይወታችንን የሚያጎል ስለሆነ አይደል? በክርስቶስ ላይ ከሳትክ የዘላለም ህይወት ነው የሚወሰደው። ለምን? መዳን በክርስቶስ ስለሆነ ማለት ነው። በክርስቶስ ኢየሱስ ማንነት ላይ የተመሰረተ ነው መዳን በራሱ እና ይሄ ጥንቃቄ ያስፈልገዋል። አዎ ቪዲዮ እንሰራለን፣ ደግሞም ብዙ እንሰራበታለን። ቪዲዮ ብቻ ሳይሆን ቤትም እየከፈትን የተወሰዱብን ሰዎች እስኪመለሱ ድረስ ስህተት እንደሆኑ እስኪረዱ ድረስ በዚህ ሀሳብ ላይ እንቀጥላለን እየሰራን ማለት ነው እና እናንተም ደግሞ የኃላፊነት አለባቸው። የሁለት ሰው የሶስት ሰው ጉዳይ አይደለም ጉዳዩ። እንደ ቤተ ክርስቲያን የሁሉም ሰው ኃላፊነት ነው። ሁላችሁም ልትሰሩበት የሚገባ፣ ሁላችሁም በእግዚአብሔር ቃል ራሳችሁ ልታዘጋጁበት የሚገባ ጉዳይ ነው። አደገኛ የሆነ ስፕሪት ነው። በእውነት ነው የምላችሁ። አደገኛ የሆነ ስፕሪት ሰውን ከዘላለም ሕይወት ሊያጎል የመጣ ለምንድን ነው ዲያብሎስ የወደቀው? ምንም እኮ ምክንያቱ እኮ ምንም አይደለም እኮ ራሱን በማስተካከሉ ምክንያት እኮ ነው የወደቀው አይደል? በልዑል እኮ ራሱን መሰለ አይደል? እንደዛ ነው የሚለው መጽሐፍ ቅዱስ። ራሱን በልዑል መሰለ፣ ወደቀ። እግዚአብሔርን አይታገስም። እግዚአብሔርን ሊታገስ አይችልም። የእሱ ብቸኛ የሆነው ባህሪው ስለሆነና የሁላችንም ኃላፊነት ነው። እንደዚህ አይነት ትምህርቶች ስራቸው ምንጫቸው ሊደርቅ ይገባል እና ራሳችሁን አዘጋጁ፣ መርምሩ። በሆነ በመጣው ትምህርት ሁላ አትወሰዱ። ተባረኩ። እንደዛ እናድርግ። እውነት ነው ብሩኬ። እሺ ሌላ ሰው አለ? ሌላ ሰው ካለ እድል እንስጣት። ሌላ ሰው ካለ እድል እንስጣት። ያነሳነው ከማታ ጀምሮ አይታችኋል ብዬ አስባለሁ። ሁለቱን ትምህርቶች ለማየት ሞክረናል። በተለይ ኦርቶዶክሳውያን ላይ ደግሞ እውነት አለ፣ ትምህርታችን ትክክል ነው፣ ጥያቄ ካላችሁ መልስ አለኝ የሚል ኦርቶዶክሳዊ ካለ ስንፈልግ ነበር እና ይሄ ጥያቄ መመለስ እችላለሁ፣ በዚህ ጥያቄ ላይ ሀሳብ ካላችሁ መልስ አለኝ የሚል ኦርቶዶክሳዊ እየፈለግን ነበር።